ሁላችሁንም በድጋሚ እንኳን ደህና መጣችሁ። ሰላም ክርስቶስ ይብዛላችሁ ለማለት እንወዳለን። እንደተለመደው ታፕታፕ ኮፒ ሊንክ ሼር አድርጉት። ይህን ላይቭ ስቶሪያችሁ ላይ አድርጉት፣ ሼርም አድርጉት፣ ለሌሎችም አጋሩት። ከበላይ ሆነ እፎይ መጣ። ከፊት ለፊት ያለውን ግን ግንባሩ እንዲቀጠቀጡልኝ ደስ ይለኛል። ትንሽ 1 ሚሊዮን ከበላይ ሆነ ግንባሩን በሉት እስኪ 1 ሚሊዮን ጊዜ ቀጥቀጡልኝ። ታፕታፕ እስኪ አድርጉትና 1 ሚሊዮን ጊዜ ግንባሩን። እርግጠኛ ነኝ አብዱሎች ናቸው አሁን ታፕታፕ የሚያደርጉት። በኮብልስቶን ነው የሚሉኝ። ውዱ ባደረጉ በኮብልስቶን ነው የሚሉ። አንተን ደግሞ በተለይም አቧይደር 3 ድንጋይ ግዴታ አይደለም። አንዱን ድንጋይ እንዲህ ትጠርግበታለህ፣ ታዞርና እንዲህ ትጠርግበታለህ፣ ታዞርና እንዲህ ትጠርጋለህ። በአንዱ ድንጋይ 3 ጊዜ መጥረግ ይቻላል። ነሰሰርሊ 3 ሲባል ማናው የተፈለገበት ግዴታ 3 ድንጋይ አይደለም። በአንዱ ድንጋይ እንዲህ መጥረግ ይቻላል ያለው። አሁን በዛ ይቺ የምታክል ድንጋይ ይዞ እንዲህ ሲያጨማልቅ አስባል። ቂጡን ጠርጋለሁ ብሎ እጁ ሲያጨማልቅ ቂብላውን ወደ ግራ ቂብላውን ወደ ቀኝ ቂብላውን እየቀየርክ አለ። እኔ ብለው ግን 3 ማዕዘን ተጠርቦ ነው እንደሚሰጣቸው ድንጋይ። ክብም አለ እኮ ያጨመላለቅ ሊሆን እኮ ነው። አስበዋል። ምን አይነት በሱ ቤት እኮ በቃ አዲስ እንትን ሲጀመር ቁጥር ነው የተቀመጠው። እሱ ግን የተፈለገበት ቁጥር አይደለም አለ። ሐዲሱ ቢለው እኮ ኦድ ነምበር ነው የሚለው። ኢት መስት ቢ ኦድ ነምበር 5 3 7 እንዲህ መሆን አለባቸው ነው የሚለው ሐዲሱ። ስለዚህ እሱ ግን ኖ ግዴታ አይደለም አለ። አንድ ድንጋይ በቂ ነው፣ ግዴታ አይደለም። የሚፈለገው 3 ማድረግህ ነው አለ። እንዲህ ታደርጋለህ፣ እንዲህ ታደርጋለህ፣ እንዲህ ታደርጋለህ። 3 ነበር ነው የሰጠው መሐመድ። 3 5 እና 7 እነኝን ነው የሰጠው መሐመድ ከ3 ጀምሮ። አሁን ቆይ እኔ ፖይንቱ ያልገባኝ ደሴ እሺ ይጥረጉ፣ ችግር የለውም። በ4 ድንጋይ ቢጠርጉ ቆይ ምንድን ነው ችግሩ ነው የኔ ጥያቄ። አላህ ይደብረዋል። ለምን በ4 ቂጥህን በ4 ድንጋይ ትጠርጋለህ ይላል። በ3 ወይም በ5 ነው መጥረግ ያለብህ። በ6ስ ብትጠርግ ኖ ወይን አንዱን ጥለህ በ5 ነው መጥረግ ያለብህ፣ ወይን ሌላ እንደፈልገህ በ7 ነው መጥረግ ያለብህ። እሺ በ3 ስትጠርግ አለቅ ብሎ በ4ኛ ብትጠርግስ? ኖ ቢለቅም 5ኛ መጨመር አለብህ። በ5 ነው መጥረግ ያለብህ። ነንሴንስ የሆነ ተረት የሆነ አስተምሮ ነስ ቶፒካችን አለ። ይሄ ደግሞ ቶፒካችን መስሏቸው ዘመዶቻችን እንዳይቀየሙን። እስልምና ንጽህና የእስልምና ግማሽ ነው ተብላችኋል። እንግዲህ ስሙ። ለማንኛውም ወደ ቶፒካችን እንግባ። የእንትን ተዋጊዎችን አስመሰለኝ እኮ ኩብልስቶኑ እንዳይመታ ብሎ እኮ ነው። የበድር ጦርነት ለትማሜ ጭንቅላቱን ሲመቱት የኳራስ ጣለውም እኮ ፈንክተውት የለን ደስታና ሄልመቱ ነው የፈነከት እንትን ያሉት ሸኝተውት ቢሆን የዛለት እሺ ሁላችሁም እንኳን ደህና መጣችሁ ብለናል። አጠር ያለች ትምህርት እንማማራለን። ትንሽ ሰሞኑን ደከም እያለን ስለሆነ ከ1-3 ቀን በኋላ በተሻለ ሁኔታ እንመጣለን። ጠንከር አድርገ ነው ማለት ነው። ዛሬ አላህ ይሄን ያለው በሚል እንማማራለን እና ዛሬ እንደዛ ነው የምንማማረው። ከ1-3 ቀን በኋላ ግን በጥሩ ሁኔታ ጠንከር ብለን እንመጣለን። ኤነርጂያችንን ሰብሰብ አድርገን ሰሞኑን ከስራ ምናምን ነገር አንዳንድ
ከፐርሰናል ነገሮች ጋር አለመመቻቸት ምናምን ከድካም ጋር ስለሆነ እየገባ ነው ያለ ነው። ቀጣይ በጥሩ ሁኔታ እንትን እንላለን፣ ፐርፎርም እናደርግና እንደዛ ነገር ነው። ዛሬ የምንመለከተው አላህ የት ነው ያለው የሚለውን ይሆናል ማለት ነው። አላህ የት እንዳለ እንማማራለን። እንግዲህ አሁን ክርስቲያኖች የሚገቡብኝ እንትን ስል ዛሬ የምንመለከተው አላህ የት ነው ያለው የሚለውን ይሆናል ማለት ነው። አላህ የት እንዳለ አፈር ትውልድ እናድን፣ በእናትህ ትውልድ እናድን። እኔ አሁን ነገ ወልጄ ልጄ እንደዛ ቢበላሽ ቤተክርስቲያን ነው የምጠይቀው። እውነት ነው፣ ግብረ ሰዶም እውነት ነው። እንትና ያለውን ሰምተዋል። መስጊዳችንን ነጠቁን፣ መስጊዳችን ተነጥቋል፣ ተዘርፈናል ብሏል። እንትና ይሰርሙታል። መስጊዳችን ተነጥቋል። ቪዲዮ አለ ቃል አቡበከር የተናገረው መሐመድ ባይዘ ቡሽቲ ነው እና መሐመድ ቡሽቲ እንደሆነ አሳያለሁ። አሁን ችግር የለውም ተረጋጋ እና መሐመድ ቡሽቲ መሆኑን አሳያለሁ። ግናን ከስራን ትማራለህ። ኔስ በአንተ ቤት አዝና ሞታል። ነብይህን እስቲ ቅድሚያ አትከተለው። አዙጦች ጠልዘው ቂጡን ቦሽተዋል የሚለቀቁት። እኛ እንደዚህ አይነት ነገሮች እኔ ደስ ስለማይሉኝ ነው ማልገባበት። እንደዚህ አይነት ቶፒኮች በራሱ ማስተማር እንደዚህ ነው ብሎ ማስተማርም ፕሮሞት ነው ብዬ ስለማምን ማለት ነው። ኢፍ ኢት ኢዝ ነሰሰሪ አንድ ወር ገብቼ ደምን ባስለቅሳችኋለሁ። ከበቂ በላይ መረጃዎች አሉ። አትሳፈጡ። ይህንን ማስተማር በራሱ ሰዎች አይምሮ ውስጥ ይከታል ብዬ ስለማስብ ነው አላስተምረው። የነቢያችሁን ልምምድ እንዳን ከኩል መኳል እስከ መንቀንደብ፣ ከመቀንደብ የሴት እስከ መልበስ እያንዳንዱ የሴቶች ባህሪ ማሳየት እንትኖች እነኚህ እንደዚህ አይነት ባህሪ ያላቸው ሰዎች የሚያሳዩት ማለት ነው። እያንዳንዱን ነብያችሁ ላይ ላሳያችሁ ይችላለሁ። መሐመድ ካልወለደበት ጀምሮ የወንዶች ጭኑን ከጭኑ ጋር ማሻሻት፣ ወንዶችን ዋርማፕ ከማድረግ እንትኑን እስከ ማሳም ድረስ፣ የወንዶችን ሽንት መሽኛ ከመሳሙ እስከ መጥባቱ ድረስ ለጥፌ አንድ ወር ሙሉ ልገባባችሁ እችላለሁ። እንዳትሳፈጡ ልጠቁማችሁ ብዬ ነው። ትምህርት ስለማይሆን ነው እንደዚህ አይነት ነገር ማልገባበት። ይህ ቶፒክ የታወቀ ነው። በጣም ደባሪ ቀፋፊ ስለሆነ ነው እንጂ ነቢያችሁ ከመላእክት ጋር አይቀረው ከሰው ጋር አይቀረው ጭኑን እያነካካ እየኖረ ነው። እንግዲህ በጣም ዘግናኝ ቃላቶች አሉ። ብቻ መጠቀም አንፈልግም። እኔ ሀውስ ወደ ቶፒካችን እንመለስና እንለፋችሁ። ደግማችሁ ከመጣችሁ ግን ዱላውን ትችሉታላችሁ። እንከፍታለን፣ እኛ እንሳደብም። መጽሐፋችሁን ከፍተን እንድናነቦ ታስገድዱናላችሁ ማለት ነው እያንዳንዷን ነገር። አሁን ግን እንለፋችሁ እንደ ማስጠንቀቂያ ብዬ አስባለሁ። ታፕታፕ ኮፒ ሊንክ እያደረጋችሁ ክርስቲያኖች፣ ሙስሊሞችም ቁርአን ያስተላለፉት ግብረ ሰዶማውያን ቁርአን ያስተላለፉ እንዳሉ ታውቃላችሁ። ቁርአን ካስተላለፉት ግብረ ሰዶማውያን አሉ። የኡስማን ገዳይ ራሱ አንድ መጽሐፍ ላይ አለ እኮ። ሰካራሙ ታስታውሰዋለህ? ቃል የኡስማንን ገዳይ ባገኘው ኖሮ ያለው እንዳደርገው ነበረ። የኡስማንን ገዳይ ባገኘው ኖሮ አለ እንዳደርገዋለህ አለው። እጋልበው ነበር አለ።
ያ ፎርማል ቃል እንትን ለማለት ነው። ኤኒስ እጋልበው ነበር ይገባችኋል። ኧረ ትጋልበው ነበር አለው። አዎ እርግጠኛ ነህ? አዎ የኡስማንን ገዳይ ብታገኙ ትጋልበዋለህ? አዎ እኔ ነኝ ያገኘሁት አለው። እኔ ነኝ የገደልኩት አለው። አንተ ነው የገደልከው? ተፈናጠጠበት። እንጋ ያዝ አለው። ዋው እንዴት ደስ ይላል! ኡስማንን ላይ የተነሳ ሁሌም በገደልኩትና እንዲህ በተበቀልከው አለ። እኔስ እና እንደዚህ አይነት ነገሮች እንድንከፍት እንዳታስገድዱን። ኡስማን ገዳዩን የገዳዩ ተበቃዩ ምንድን ያደረገው ገብቷችኋል? በቃ እንትን አደርገው ነበር አለ። እና ታዲያ እንደ ገዳዩ እንካ ያዝ። ኧረ ሁሌም እየተነሳ እንዲህ በተበቀልከው እንዴት ደስ እንደሚል እኮ አለ። እና እኔስ እንደዚህ አይነት ቶፒኮች ብዙ ነው። እንትኑ ስናወራ ቢያስቅም እንትኑ ደስ ማይል ስለሆነ ነው። እኔስ አፈር ነው ትራሴ፣ አፈር ነው ትራሴ፣ የዘላለም ልብሴ። ሰላም ዋላችሁ። ሰላም ነው። አቤት ሰላም ነው አለን። ምን እንታዘዝ? በጣም እግዚአብሔር ያክብራችሁ። ኧረ እኔ ምንም ተከታታያችሁ ነኝ፣ ኦርቶዶክስ ነኝ። ከታችሁኝ ያዳምጣለሁ። አመሰግናለሁ። ሙራድ እንኳን ደህና መጣህ። እንኳን ደህና ቆየ። መልካም አላህ ይህን ያለው ብለህ ነው የምታምነው? አላህ ይህን ነው ሙራድ ሚዩት ነህ። ሙራድ ሚዩት ነው። ኢስላሚክ ላይት ነው የሚለው። እንኳን ደህና መጣህ። ይሰማል? ይሰማል። ደህና መጣ። እሺ ልጠይቅ ወይስ? መርሐባ አላህ በአቅጣጫ ይገለጣል ብለህ ታምናለህ? እስቲ ጥያቄውን ግልጽ አድርገው። አላህ አለህ ብለህ ታምናለህ አይደለም? አላህ በደንብ እንጂ በደንብ የና አላህ ትባል ምንድን ነው መልስህ? የሆነ የሚያስተጋባ ነው። ዐለል ዐርሽ እስተዋ ስልክ ይደርባል። ይደርባል ስልክ ለምን እንደሆነ አላውቅም። ተጨማሪ ስልክ አለው ወይንስ ኤርፎን ነው ወይንስ እንትን ነው ሪካርድ ነው? ሚዩት አድርገውና እንደገና ክፈተው። ኧረ ተጨማሪ ስልክ እንኳን የለኝም። ሚዩት አድርገውና ክፈተው እስኪ ደግሞ። ኦኬ ይሰማል? አሁን ይሰማል? ኦኬ አሁን ደህና ነው መሰለኝ። ኦኬ አላህ ነው ያልከኝ? አሁን ይሰማል? አላህ ነው ያልከኝ? አላህ ነው ያልከኝ? ነው ዐለል ዐርሽ እስተዋ አርረሕማኑ ዐለል ዐርሽ ከዐርሽ በላይ ከፍ። ኦኬ ከዐርሽ በላይ ከፍ አለ ስትል ምን ማለት ነው? ኢስላሚክ ላይት ፖዝ ሆኗል። ሱልጣን ቀጥል። እስተዛሽ ሱልጣን ተመልሷል። ኢስላሚክ ላይት
ይሰማል? ሄሎ በኋላ መንዙማ አጥፋልኝ። ቀድር መንዙማ ቅድሚያ አጥፋ። ከቀላል ጥያቄ ነው የጀመርነው። አላህ የት ነው? ሱልጣን ኢስላሚክ ስላለ ምን ይመለከታል አንተ? አላህ አርረሕማን አለል አርሽ ስተዋ በአርሹ ተደላደለ ይላል። አንተ ክርስቲያን ነህ፣ ስለ እስልምና ምን አፈላፈለ? እቺን ጥያቄ ምን እስቲ የሚመለከት ነገር አለ? አንተ ሙስሊም ነህ፣ ሙስሊም ዑለማዎች ይነጋገሩበት እንጂ አንተ ስለ አላህ አርሽ ስተዋ ቁርአን አስተምሮናል። እኛ ቁርአን አንተ ነቢዩ መሐመድንም እስልምናንም ብትሰድብ እስልምና ከሆነ አይረግስም፣ ነቢዩ መሐመድ ከሆነ አይዋረዱም። ውርደት ራሱ ስለሆነ እንዴት ሊዋረድ ይችላል? ውርደት ራሱ ስለሆነ እስልምና። አንተ ውርደታም ነህ፣ አንተ ደደብ። አትጮህ፣ ፓኒክ አታድርግ። ገና ምንም ሳታወራ ሶፍት የለንም ብታለቅስም ሚዩት ነህ። አንዴ ሚዩትን ያዝ፣ ቆይ ሚዩትን ያዝ። ስለ እስልምና ምን አንተ ስለ ራስህ ወቅ፣ እስልምናን አትንካ። አትጮህ። በመጮህ መልስ አይሆንም። የእናንተ ፖለቲካና ፕሮፓጋንዳ እኮ ፈረሰች። ያንተ ፖለቲካ አንተ ተላላኪ እኮ ነህ። እስልምናን አንተ ስለ ክርስትና አታውቅም። አትጮህ። 2018 ደመንባ እንዳለቀሳችሁ እኮ አለቀ እኮ። ማን አንተ? አንተና አንተ መሰሎች ናቸው ደመንባ ያለቀሳችሁ። አንተ ሁሱና ኢምራን እኮ አንተን አዋርደዋሉ። ገና የሞቱ ሰዎች ናት ተጥራብን እዛ አንተ ነው የሞትከው። ጀናዛቸውን እጠብላቸው። እዚህ ጋር ቁጭ ብለህ እኮ የምትማረው እኮ እነሱ ደንቆሮ ስለሆኑ እኮ ከእነሱ የተሻለ እውቀት ፍለጋ ነው የመጣ ሆነ ቤት። ያኔስ በደንብ አሰሩ። ከስር ያላችሁ ዩቱብም ላይ ያላችሁ ገና ገብተው ያለቅሳሉ። ምን ያህል ናርሲስቲክ ቢሄቨር እንዳለባቸው ሙስሊሞች ገና ከጅምሩ ማልቀስ ጀመሩ። ምክንያቱም እነሱ ሙስሊሞች ናቸው። ሲጠየቁ መልሳቸው ስድብ ነው። አርድሃለው፣ እናት እንዲቱን አንተ እንዲላድርግህ እንትን ቂጥህ እንትን አለ እንደዚህ። ምክንያቱም እነሱ ሙስሊም ናቸው። ከነቢያቸው የተማሩ እሱና ስድብና ግድያ ነው። እለት ዕለት አርድሃለው፣ ገላሃለው፣ ፈልጣሃለው፣ ቆርጣሃለው። ከዚህ ውጭ መልስ የላቸው። ምክንያቱም እነሱ ሙስሊም ናቸው። ሙስሊም ስትሆኑ የማሰቢያ ማገናዘቢያ አይምሯችሁ ይነጠቃል። የማስተዋልና የመረዳት አቅማችሁ ይወርዳል። እንዳለ የምትደፈኑት በምንድን ነው? አርድሃለው፣ ገላሃለው፣ ፈልጣሃለው፣ ቆርጣሃለው በሚል ነው። ይሄ ሞቷቸው ነው። እንደ መፈክር ዘው የሚንቀሳቀሱት ነው። ዶግማቸው ነው። ወደው አይደለም። እንደኔ አይነቱ ደግሞ ምንም አይመስለው ሺህ ብደነፋ አርድሃለው፣ ፈልጣሃለው፣ ቆርጣሃለው ብትል ዝንብ እንዲሁ ልብ እንዳለች ያህል እንኳን አንተ መፈክር እኮ አልሰማው። እንደውም ዝንብ እንደዚህ ልብ ብትል የሆነች ተጽዕኖ ልታሳርፍ ትችላለህ። የትንኝ የቢምቢ ያህል እንደዚህ እናንተ አይደላችሁም። መጅሊሱ እንደዛ ቢጮ ቢምቢ እንደዚህ እንዳለች ያህል ተጽዕኖ አታመጡ። አታስቆሙኝም። እኔ በመጮህና በመሳደብ አለት ላይ የተመሰረትኩ ስለሆንክ። ስለዚህ ሌሎች ላይ የሰራችሁትን ፖለቲካና ድራማ ሌሎች ላይ በመጮህና በማስፈራራት ያደረጋችሁትን እኔ ላይ ምንም የጠፍሬን ቆሻሻ ለውጥ አታመጡ። አይ ነው ብዙ ነገር ትጠራላችሁ፣ ብዙ ነገር ትሞክራላችሁ። ከላይቭ በተጨማሪ ብዙ የምትጥሩትን ነው። እንተዋወቃለን። ቦታም እንደማልሰጣችሁ ታውቃላችሁ። በተሻላችሁ መጠን ቢሃምብል ጥያቄው ላይ ፎከስ አድርጉ። በመሳደብና በመጮህ የምታመጡት ለውጥ ስለማይኖር ዕለት ዕለት ወገኖቻችሁ እስልምና ለቀው እየወጡ ስለሆነ እናንተ ባይሆን እዚህ መታችሁ ከምትሳደቡ ለኡስታዞቻችሁ ሄዳችሁ አዲስ አካውንት ክፈቱና ክርስቲያን ነን ብላችሁ ድራማ ስሩላቸው። ኡስታዞቻችሁ አሁን ላይ ግራ ተጋብተዋል እርስ በርሳቸው አይደለ? ያላችሁ አማራጭ እኔ ክርስቲያን ነኝ ሻዳ ሊያዝ እያላችሁ ጠዋት አንደኛ ኡስታዝ ጋር ማታ አንደኛ ባለፈው 4 ጊዜ ሻዳ እንደያዘችው አንዴ ትግሬዎች ጋር፣ አንዴ ኦሮሞዎች ጋር፣ አንዴ ደግሞ አማርኛዎች ጋር መጣ። ከዛ አማርኛዎቹ ጋር 2 ጊዜ ሻዳ ያዘች።
ትግርኛዎቹ ጋር አንድ ሻዳ ያዘች፣ ኦሮምኛዎቹ ጋር አንድ ሻዳ ያዘች፣ አማርኛ የሚሰሩት ጋር ደግሞ 2 ያዘች። ልክ እንደሷ እናንተ ማትሪክስ ስሩ፣ ሻዳ ያዙ፣ ክርስቲያንን እያላችሁ በደንብ ስለሙ። እሱ ነው የሚያዋጣችሁ። በተረፈ እዚህ ገብተህ ብጮህ ክርስቲያኑ በአሁኑ ሰዓት ጭንቅላት የሌለውን ጣዖት በደንብ ስለተረዳው የእናንተን መፈክር ነብያቸው ውዱ ፍልጡ ምናምን ብትል የሚሰማህ የለም። አትጩሁ ማለት ነው። ቢ ፔሽንት ሀምብል ሁኑ። በተሻላችሁ መጠን የምትጠየቁትን መመለስ፣ ካላወቃችሁ አናቅም። የጥያቄ ሰዓት ሲደርስ ከ5 ሰዓት በኋላ መታችሁ ወይም መጠየቅ፣ ያ ነው ያዋጣችሁ። ኤኒዌይስ እንግዲህ ዛሬ ቶፒካችን እንዳልኳችሁ እውነት አላ የሚባለው አካል አለ ወይ? ካለስ የት ያለው የሚል ጥያቄ ኩዌስችን አድርገናል ማለት ነው። ሙራድ ሞክሯል። ከድር መንዝማውን ካጠፋ ቀጥል። ሰላም፣ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። መልካም። ጥያቄውን ሰምተዋል? ምንድን ነው? አላህ የት ያለው የሚል ነው ጥያቄያችን። ከአርሽ በላይ ነው። ከአርሽ በላይ ነው። ወለየዋ ካሜራ እየተከፈተብሽ ነው። እየዘጋውልሽ እየተከፈተ ነው። ፈልገሹ ነው። ከአርሽ በላይ ኦኬ። ከአርሽ በታች ሊኖር ይችላል አላህ? አላህ ከአርሽ በላይ ነው። በ7 ጊዜ 8 ጊዜ ጠቃቅሶታል በቁርአን። ከአርሽ በላይ ነው ስትል ምን ማለት ነው? ከአርሽ በላይ ነው አላህ ሰማይ ቤት ነው። ሀታ ነብዩላህ ኢሳ የት እንዳለ ታውቃለህ አንተ? ታስረዳኛለህ ስለሱ? አላህና ኢሳ አብረው ናቸው። ኢሳ አላህ ጋር ነው። ነብዩላህ ኢየሱስ የት ነው አለው? ኢየሱስ በሁሉ ነው የሞላው። ኢሳ ግን አላህ ጋር ነው። የኢየሱስና የነብዩላህ ኢሳን ልዩነቱን ታውቃለህ አንተ? አውቃለሁ። ኢሳ ከአላህ ጋር ነው ያለው አይደለም? ኦኬ ተስማማው። ኢሳ የአላህ ቃልና መንፈስም ነው አይደለ? ትክክል። የአላህ ቃልና መንፈስ ደግሞ ኢሳ ነው። ኢሳ ወደ አላህ የተወሰደ ነው። አይዋ። ከኢሳ ውጪ የአላህ ቃልና መንፈስ የተባለ የለም። የአላህ ቃል የተባለ ቁርአን አለ። ለምሳሌ እናንተ የምታምኑት የአላህ ቃል ደግሞ ፍጡር አይደለም አይደለ? እናመሰግናለን። ስለዚህ ኢሳ ፍጡር አይደለም። ያ ፍጡር ያልሆነው ኢሳ ፈጣሪ ነው። ኢሳ ፈጣሪ ነው። ነብዩላህ ኢየሱስ ኢሳ በሚገባ ፈጣሪ ነው። ምክንያቱም የአላህ ቃልና መንፈሱ ነው። የአላህ ቃልና መንፈስ ደግሞ ፍጡር አይደለም። የአላህ ቃል ፍጡር አይደለም አይደለ? ስለዚህ የአላህ ቃል ፍጡር እንዳለመሆኑ መጠን ኢሳ ደግሞ የአላህ ቃል ነው አይደለ? ትክክል። ስለዚህ ኢሳ ፈጣሪ ነው። እሱም ደግሞ የሚገኘው ከአላህ ጋር ነው። ኢየሱስ ስለሱ ምን ልንገርህ? ንገረኝ፣ ስለሱ አብራራልኝ። ምን ላብራራለህ? ፈጣሪ ነው ነገር ኢየሱስ ፈጣሪ ነው በሚገባ ሁሉን የፈጠረ ሁሉን ያስገኘ ካለመኖር ሁሉን ወደ መኖር ያመጣ በስጋ የተገለጠ እሱ ስግው ቃል ነው። የአብ የባህሪ ቃሉ ነው። በስጋ የተገለጠ ነው። እግዚአብሔር ራሱ እግዚአብሔር ነው። ኢየሱስ ራሱ እግዚአብሔር ነው። አቡም ራሱ ነው። አብ አባቱ ነው። የብኑ ማርያም ማናት? ማርያም ማናት? ማርያም የኢየሱስ እናት ናት አይደል? በስጋ ኢየሱስን የወለደች እሷ ማርያም ትባላለች። የኢየሱስ እናት ነች። ስለዚህ በደንብ አስተውል። እንደኛ አስተምሮም እንደ ክርስትና ኢየሱስ በስጋ የተገለጠ እርሱ አምላክ ነው። አስቀድሞ
ስጋን ያልተዋሃደ እርሱ ቃል አምላካዊ ያ ማለት ገብቶኛል። አባት የለውም ማለት ነው። ማ የኢየሱስ ፈጣሪ ነው፣ አባት የለውም። አባት የለውም ስትል ከማርያም ሲወለድ ያለ አባት፣ ነገር ግን የባህሪ አባት የተወለደ ልጅ ነው አይደል? ከአብ የተገኘ አባት። ኢየሱስ ያለ አባት የተወለደ ልጅ ነው። ከማርያም እንደ ስጋ ፍቃድ እንደ ወንድ ፍቃድ ሳይሆን ከማርያም ያለ አባት ከማርያም ተወለደ። አስቀድሞ ግን ከአባቱ ከባህሪ አባቱ ያለ እናት ተወልዷል። የአብ ባህሪ ቃሉ ሎህ ከድር ኢየሱስ ማለት አስቀድሞ ቃል ነበረ። ከአብ የተገኘ ቃል ነው። አብ አለ። ከአብ የተገኘ ያ ቃል አስገኘውን ምን አልነው? አባቱ አልነው። ቃሉ ከእርሱ ጋር አብሮ የነበረ ነው። ስለዚህ ያ ቃል መጨረሻ ላይ በማን ተገለጠ? ከማርያም ስጋና ደምን ተካፈለና ስጋና ደምን ነፍስን ተካፍሎ በዛ በስጋና በደም ተገለጠ ማለት ነው። ስለዚህ ኢየሱስ ማለት ምን ማለት ነው? ስግው ቃል ማለት ነው። ቃል ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ እንደሚል፣ ስለዚህ ስጋን የተዋሃደ ቃል ማለት ነው። ቃል አስቀድሞ ነበረ፣ ሁሉን የፈጠረው ሁሉን ያስገኘ ነው። ማርያም ያለ አባት የወለደችው ልጅ አብ ደግሞ አባቱ ከሆነ ግብረ ስጋ ግንኙነት አድርጓሉ። ያ ልጅ ከየት መጣሽ? ማን ፈጠረው? ኦኬ፣ ቀደም እያልኩ ነበረ። ክርስቶስ ከማርያም ሲገኝ ያለ አባት ብያለሁኛ። ከእሷ ስጋና ደምን ተካፍሎ አልኩ። ስጋና ደምን ተካፈለ ከእርሷ እርሱ ስጋና ደምን ተካፍሎ ተገለጠ፣ ታየ፣ ተዳሰሰ። አስቀድሞ ግን ቃል ብቻ ነበረ። ያለ እናት ከአባቱ ተገኘ። የባህሪ አባቱ የእርሱ አካላዊ ቃል ክርስቶስ ልጅ ነው። የአብ ልጅ ነው ብለን እናምናለን። የአብ ልጅ ነው ስንል እንደ ሰውኛ ፍቃድ ባልና ሚስት ተጋብተው እንደሚወለድ ማለት አይደለም። ነገር ግን ሴክስ አላረጉም እኮ። ሴክስ ካልተደረገ አንድ ልጅ ከየት ይመጣልሽ? ንገረኝ። እሱን አላህ ነው የሚያውቀው። እንደዛ ብሎ አላህ እንደሚያውቀው አላህ አምላክ እንደሆነ ለምን አታምኑም? እሺ እግዚአብሔርም አላህ ማን እንደሆነ አታውቅም አንተ? ጎበዝ። እሺ ሴክስ ካልተደረገ እንዴት ልጅ ይመጣል ብለናል። እናመሰግናለን። ጎበዝ። ሱራ 6:101 ላይ አላህ ምን ይላል መሰለ? ለእኔ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል ይላል። ልጅ እንዲኖረው ግዴታ ሚስት ታስፈልገዋለች። አላህ ክፈተው ቃል ለእኔ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል? የግዴታ ልጅ እንዲኖረው ምን ያስፈልጋል ማለት ነው? ሚስት ያስፈልጋል እያለ ነው። ትክክል። ስለዚህ የግዴታ ሚስት የሚያስፈልግ ከሆነ አንድ ክፍሉን እንያውና ከራሳችን እንዳይመስል አነባዋለሁ። ሙሉውን ግለጠውና አነባዋለሁ። አማርኛውን አምጣው። እሺ እኔ ምለው እንደዚህ ይላል። እዛ ነው እንደምታምነው አንዴ እርሱ ይነበብላል። አዎ እሱ ሰማያትን ምድርን ያለ ቢጤ ፈጠረ ፈጣሪ ነው። ለእርሱ ሚስት የሌላቸው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርንም ሁሉ ፈጠረ። እርሱም ነገሩን ሁሉ አቋሚ ነው፣ አዋቂ ነው። ያ ማለት ማን ነው? አላህ ነው አይደል? አዎ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል ይላል አይደለ? صحيح። ስለዚህ የግዴታ ልጅ እንዲኖረው አላህ ምን ያስፈልገዋል ማለት ነው? ሚስት ያስፈልገዋል። ስለዚህ አሁን አላህ ልጅ የለውም አይደለ? የለውም። ነገር ግን ትረዳኛለሽ? እኔን እረዳለሁ። ስለዚህ አላህ ልጅ የለውም። ስለዚህ ልጅ የሌለው ለምንድን ነው? እሱ ሚስት ስለሌለው። ተግባብተናል እኮ ጎበዝ። ስለዚህ ሚስት ቢኖረው ኖሮ ልጅ ይኖረው ነበረ። ሚስት ስለሌለው ልጅ የለውም እያለ ነው አይደለ? ሱራ 39 ቁጥር 4 አንዴ ክፈተው ቃል ሱራ 39 ቁጥር 4 ኦኬ። አላህ ልጅን መያዝ በፈለገ ኖሮ ከሚፈጥረው ውስጥ የሚሻውን ይመርጥ ነበር፣ ጥራት ተገባው ይላል። ይሄ ምን እያለ ነው? እና ምን ማለት ነው? እሺ ፈጣሪ አላህ
አላህ ቢፈልግ ኖሮ በፈለገው ፍጡር ልጁን አድርጎ ያነሳ ነበር። ኦኬ ጎበዝ። ቀደም እንደተስማማ ነው የግዴታ ልጅ እንዲኖረው ሚስት ያስፈልገዋል አይደለ? ያ صح ጎበዝ። አልአንቢያ ሱራ 21 ቁጥር 7 እና እንደከ 7 እና 7 ልድረስልኝ። ቆይ ና አትውሰደው ነው። አምጣ መልስ ያው መልስ ያው ነው እኮ የኛውንማ ነገርከኝ እኮ ችግር የለውም። ቆይ 17 እንዲህ ይላል። ይኸውልህ አሁን መጫወቻን ሚስትንና ልጅን ልንይዝ ብንሻ ኖሮ ከኛ ዘንድ በያዝን ነበር ይላል። ቅድም ምን አልከኝ? የግዴታ አላህ ልጅ እንዲኖረው ሚስት ያስፈልገዋል። ስለዚህ አላሁን ልጅ የለውም። ልጅ የሌለው ሚስት ስለሌለው ነው አልከኝ አይደለ? እሺ ያ ማለት ኢየሱስን የብኑ ማርያም ዳና አስረዳኝ። ቆይ እንሄዳለን እዛ። መልስልኝ። የመጀመሪያው ሁለተኛውን መልስልኝ። ያው ተከፈተልህ። ስለዚህ ምን ይላል? በሶስተኛ ደረጃ መጣልኝ። መልስልኝ። ቆይ አንዴ። ስለዚህ እዛኛው ጋር ቅድም ምን አለ? ሚስት ስለሌለኝ ልጅ የለኝም ይላል አይደለ? ስለዚህ ምን ማለት ነው? አላህ አምሳያም ቢጤም የለውም። አላህ ብቻ ነው። ቆይ ቀድር የፍጡራት ሁሉ ፈጣሪ፣ የጂን የሁሉ ፈጣሪ አላህ ብቻ ነው። አትጩ። ስለዚህ አንድ አካል ልጅ እንዲኖረው ሚስት ያስፈልገዋል አያስፈልገውም? አላህ አካል አይደለም፣ አላህ ፈጣሪ ነው። ሚስት እንዴት ያስፈልገዋል? ኦኬ አላህ ልጅ አለው የለውም? የለውም። ሁሉ አደምን ከጭቃ ነው ፈጠረው። ልጅ የሌለው ለምንድን ነው? ፈጣሪ ስለሆነ፣ አላህ ስለሆነ። ሚስት ስለሌለው ወይስ ፈጣሪ ስለሆነ? አላህ ፈጣሪ ስለሆነ ብቻ ነው። በቃ ቆይ ቅድም ያልካትን ረሳሃት ማለት ነው። ግዴታ ልጅ ካለ ሚስት ያስፈልጋል። ያለ ሚስት ልጅ አይኖርም ብለህናል አይደለ? አላህ ደግሞ ምን ይላል? መያዝ ከፈለኩኝ መጫወቻና ሚስት ልይዝ በሻን ኖሮ ከኛ ዘንድ እዛለሁ አለ። ከራሴ ዘንድ እዛለሁኝ እያለ ነው። እሺ ምሳሌ ልጥቀስልኝ። አንድ ምሳሌ ቆይ እንዴት እንደምለጥፍ ገና እኮ አልጀመርኩም። ማማሟክኝ እንጂ አርጉመንትን እንዴት እንደመጣ አሳያለሁ። ኔክስት ከኛ ዘንድ ልጅና ሚስትና መጫወቻን እዛለሁ አለ። አላህ ጋር ልጅና ሚስት አሉ እንዴ? ኬት ነው የሚይዛቸው? ምሳሌ ማርያም ናላ አስረዳሽ። ተራ በተራ በተረጋጋ መንፈስ ማውራት ይችላል። አትሂድ እዛ ውስጥ። መሬም ጋር ከሄድክ እጠልዝሃለሁኝ። እዛ አትግባ። እዚሁ ላይ ለምን? ያው ኢየሱስ ክርስቶስ ኢሳ የማርያም ልጅ ስለሆነ ነው። ምሳሌ ያዘው። ያለ አባት ፈጠረው። ነብዩላህ ኢሳን ያለ አባት ፈጠረው። አላህ። ቆይ የትም ፓኒክ አታድርግ። ሱራ 19 ቁጥር 19 አይ ቲንክ ክፈቱ አንዴ። ቁጥር 19 ወይ አያ ላይ ኦኬ። ንጹህ ልጅ እና ንስቅ። እሺ ከፍ አድርገው። ቁጥር 20 ላይ በጋብቻ ሰው ያልነካኝ ሆኛ ምንዝራም ሳልሆን ለእኔ እንዴት ልጅ ይኖረኛል አለች። ልክ አላህ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው፣ ሜርያምም ደግሞ ባል ሳይኖረኝ እንዴት ልጅ ይኖረኛል አለች። በአላህና በሜርያም መካከል ያለው ልዩነት ምንድን ነው? እሷ ባል ሳይኖረኝ ልጅ እንዴት ይኖረኛል አለች። አላህ ደግሞ ሚስት ሳይኖረኝ እንዴት ልጅ ይኖረኛል አለ። ሜርያም ባል የላትም፣ አላህ ሚስት የለውም። ሁለቱም ልጅ እንዴት ይኖረናል ያለዚህ እያሉ ነው። አስማማቸው። አሁን ላስረዳሽ። ጓድ አላህ ፈጣሪ ስለሆነ በፈለኩት ፍጡር ልጄን አድርጌ ማንሳት ይችል ነበርኩኝ አለ። ነገር ግን እሱ ምሳሌ አድርጎ ማል አነሳ። ነብዩላህ ኢሳን። ነብዩላህ ኢሳ ማን ነው? ኢየሱስ ነው። አይችልም። የብኑ ማርያም ልጅ ነው። ቆይ በፈለኩት ምናምን አይችልም። ሚስት ሳይኖረው ልጅ መያዝ አይችልም። አላህ ይችላል? አይችልም። ይችላል። ምክንያቱም ሱራ 6:101 ላይ ቅድም ባሳየው መሰረት ሚስት ሳይኖረኝ እንዴት ልጅ ይኖረኛል እኮ እያለ ነው። እና ፈጣሪ ስለሆነ ሚስት የለውም ማለት ነው። አይገባህም እንዴ? እኮ ሚስት ሳይኖረው ልጅ ሊኖረው ይችላል። አላህ ብቻ ነው። ቢጤም አምሳያም የለኝም። ማን ጠየቀ? አንድ ነኝ አለ። ማን ጠየቀ? እሱን ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው። እና ሚስት እንዴት ይኖራል? እሱ ፈጣሪ ሆኖ ሲታስበው ኢየሱስ የማርያም ልጅ እንዴት ፈጣሪ ሊሆን ይችላል? ካደር ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብለህ
ወንድ ነኝ ሴት ነኝ? ፈጣሪ ነህ ማለት ነው። ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብል እኔ ፈጣሪ ነኝ? አይደለም። ቆሞ ቀሪና ገብቶሃል አይደል? ቆሞ ቀረነ አላህን ነው እኮ ያልከው። አሁንም ቆሞ ቀረ። ላ እዛ አትሂድ፣ ወደ አላህ አትሂድ። አላህ ፈጣሪ ብቻ ነው። አትሳቅ፣ እያወቅህ አትስማም። ታዲያ አንተ እኮ ነህ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ስልህ አላህ ነህ። ፈጣሪ ስለሆነ ሚስት የለውም። ተግባብተን አይደል? ፈጣሪ ስለሆነ ሚስት የለውም። ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብለህ እንዴት ነው እልሃለሁ። ፈጣሪ ነህ አልከኝ እና አንተ ምሳሌ ራስህን ለምሳሌ አረግ። ራስህን ለምሳሌ ነው አልከኝ። እንደዛ ነው አንተ ራስህን ቆሞ ቀር ነው እያልከው ነው። ሚስት ሳይኖረኝ ልጅ እንዴት ይኖረኛል እያለ የኢብኑ ማርያም ልጅ ከፈርጦ አሳየው እኮ ምሳሌ ያለ አባት ተፈጠረው አላህ ነው። የኢብኑ ማርያም ልጅ ያለ ቃል ነው። አንተ ሰውዬ ለምን ተዋሻለህ? ያለ ቃል ነው። ያለ ቃል ማን ነው? ኢየሱስ ነው። ለእስራኤል ልጆች ነው የተላከው ነብዩላህ ኢሳ ኢየሱስ። ቆይ ከድር ከኢሳ ውጪ ያላ ቃሉና መንፈሱ የተባለ አለ? ያላ ቃል ቁርአን ብቻ ነው። አዎ ጎበዝ። ስለዚህ ከቁርአን ቀጥሎ ያላ ቃልና መንፈስ የተባለው ኢሳ ነው አይደለ? እሱ ነብይ ነው። መንፈስ አለው ሳይሆን እሱ ነብይ ነው። ቆይ ያላ ቃልና መንፈስ ተብሎ የተጠራው አንደኛ ያላ ቃል የተባለው ቁርአን ነው። ሁለተኛ ደግሞ ኢሳ ነው አይደለ? ዛም ነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው። እነሱ መልእክተኛ ናቸው። ከድር ከኢሳ ውጪ ያላ ቃል ተብሎ የተጠራ አለ? ኢማናኝ ነብዩላህ ክርስቶስ ኢየሱስ ብትለው ለእስራኤል ልጆች የተላከ ነው። አንተ ኦርቶዶክስ ነህ። ፕሊዝ ከድር ያልጠየኩህን አትመልስ። ሱራ 2:47 አንዴ ክፈትልኝ። እኔ የጠየቅኩህ ግን ምንድነው እሱ ከኢሳ ውጪ ያላ ቃል የተባለ አለ ወይ ነው። ሱራ 2:47 47 ላይ አንብበው እስቲ ይሄንን። የእስራኤል ልጆች ሆይ ያቺን በእናንተ ላይ ያለገስኳትን ጸጋዬና እኔንም በዓለማችን ላይ ያበለጥኳችሁ አባቶቻችን በጊዜው አያሱትና መሆኔን አስታውሱ ብለው ያለ ይሄን ያለው ማን ነው? አረብኛ ላይ የሌለ ነው በቃ ያለው። ስለዚህ ባይ በደንብ አስተውል። እሺ ማን ያለው? ባይ ማን ያለው? ቁርአን ነው ያለው። ቁርአን ካለ እሺ ማን? ባይ የእስራኤል ልጆች በዓለም ላይ የበላይ ናቸው አይደለ? አይደሉም። እነሱ ከሃዲ ናቸው። አንተ ግን ኦርቶዶክስ ነህ። እናመሰግናለን። አላህን አርሙ። ነብዩላህ ኢሳ ለነሱ ነው ተላከው። ነብዩላህ ኢሳ ለነሱ ነው ተላከው። ላንተ ቆይ አላህ በዓለም ላይ አስበልጬ የበላይ አድርጋችኋል ይላል። ኖ አይደሉም ማለት ይመችህ። በግንነት የገባችሁ ማስተባበያ ነች። የለም አረብኛው ላይ። ኤኒዌይስ ወደ ቶፒካችን እንመለስ። ለማንኛውም ተቶፒካ ወጣ አድርገኸኝ ትንሽ ኢንተርቴን አድርገኸኛል። ደከምካ ገባህ። ስለ ነብዩላህ እስቲ ና አውሪ። ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት ቦታ አሳይ። አሁን ወደ ቶፒኩ ተመለስና አውጣና ከመጽሐፍ ያወጣ አሳይ። በቁርአንም እኮ ነገርኩህ። ያላ ቃልና መንፈስ ኢሳ ብቻ ነው። ያላ ቃል አላህ እኔ ነኝ ብቻ ብሎ አስረድቷል። ሲማና ምሳሌ ይኸው አደባልቅ ሰውዬ። ያላ ቃል ቁርአን ተብሎ ይጠራል አልከኝ፣ ፍጡር አይደለም አልከኝ። ኢሳ ደግሞ ያላ ቃል ነው አልከኝ። አላህ ፈጣሪ ብቻ ነው። ኢሳና ኢየሱስ አንድ ናቸው። ቆይ ኢሳ ያላ ቃል ነው አይደለም ወንድማችን? ኢሳ ለእስራኤል ልጆች የተላከ ነብይ ነው። ለማንም ይላክ ነው። ምን አገባኝ? ኢሳ ያላ ቃል ነው አይደለም? መልእክተኛ ነው። ይሆና ምን ጨነቀኝ? እኔ ጥያቄ እሱ አይደለም። መልእክተኛ ነው አይደለም? ሽንፈትህን እዚህ ጋር ነው። እኔም እኮ አልሸወድም። ገብቶ አይደል? ሽንፈትህ እዚህ ጋር ነው። እኔ አልጠየቅኩም። እሱን መልእክተኛ ነው አይደለም? የኔ ጥያቄ ምንድነው? እሱ ኢሳ ያ መልእክተኛ ያልከው ነብይም በለው ያላ ቃል ነው አይደለም? የኢብኑ ማርያም ልጅ ለእስራኤል ልጆች ተልኳል ብለህ አምነህ አንተ ኦርቶዶክስ ማለት ነው። ኢየሱስ ለምን ተባልከዋል? ኢየሱስ ለምን በስሙን ቀየርከው? ያልጠየቅኩህን አትመልስ።
አይደለም አንተ ትልልቅ ኡስታዞችም ይሄንን ጥያቄ አይመልሱትም እስከ ቂያማ ቀን። ምክንያቱም እስልምና ቆይ አይመልሱታል። ፕሊዝ ያልጠየቅኩህን አትመልስ። የጠየቅኩህ ምንድነው? እሱ ኢሳ የአላህ ቃልና መንፈስ ነው ተብሎ የሚጠራው አይደለም። መልእክተኛ ነው በለው አይደለም። ለእስራኤል ብቻ ሳይሆን ሉክ እስራኤል የምትባል እንደዚህ 5 ክንድ ማትሞላ እንደዚህ እዛው እስራኤል ውስጥ ደግሞ ኢየሩሳሌም ውስጥ እንደዚህ 5 ክንድ ለሆነች ለአንድ ቤት ነው የተላከም በለው። ለአንድ ቤት ብቻ ሳይሆን ለአንድ ቤት ሙሉም ሳይሆን ኩሽና ውስጥ ላሉ ሰዎች ብቻ ነው የተላከው በለው። ሁ ኬርስ? እኔ ከጠየቅኩ ጋር ምን አገናኘው? እስራኤል ተላከ፣ እስራኤል ውስጥ ላለ ለአንድ ቤት ተላከ፣ ለአንድ ሰው የሚላክ ምን አገባኝ? እኔ ጥያቄ አይደለም እሱ ስለማያገባ አላህን አምልክ። እሺ አላህን ተገዛ። ለማን የተላከው? ለነማን የተላከው? ለስንት ሰው ተላከ? ጥያቄ አይደለም። ጥያቄ እኔ ምንድን ነው ያ ለአንድ ሰው የሚላክ እስራኤል የሚላክ ለዓለም የሚላክ ለአንድ ቤት የሚላክ እርሱ ያላ ቃልና መንፈስ ነው አይደለም ነው የኔ ጥያቄ። እቺን በፍጹም አነግራም። ምክንያት መልእክተኛ ነው ለእስራኤል ልጆች ነው ተላከው። አንብብ እሺ፣ አንብብ አፍጠን አንብብ ራስ አንብብ አስረዳኝ ፕሊስ አንብብልን፣ አሊያም አስወጣለሁ። ኔክስት ሌሎቹ ይቀጥላሉ። ሽንፈቴን ካመንክ አስወጣኝ። እኔ ከአንተ ጋር ግዴታ የለብኝም። አሸንፋል። በቃ ሚታርክሽ። አዎ ስለዛ ይኸው እስልምና አትሳደብ። አላህ አንተ በቃ ኢየሱስ በቃ ሚታርክ ሚታርክ ከድር አትከድር። ኧረ ተው ቆይ ጀግና የሆንክ መሰለህ እንዴ? ይነበብ። ቆይ አሁን አንዴ ሚታርክ በቃ መጽሐፋቸውን ከእኛ ነው የሚማሩት። እኛ ያለማስረጃ እናወራም። ትክክለኛውን አስተምሮ እኛ ጋር ነው የምታገኙት። መጽሐፋችሁ ላይ እንደተጻፈ ቀጥታ ማለት ነው። ይኸው ሪያዱ ሳሊ ገጽ 1 ላይ ነው የተቀመጠው። ምን ብሏል? ገጽ 270 ላይ እሺ፣ አንዴ ላንብብና ትቀጥላለህ። ሐዲስ 413 ላይ አንብብ፣ ቶሎ በል ሙሉን አንብበው። ከ413 ቀጥላ አንብብ። እሺ፣ አትሰክስ ያለ ሰውዬ ልታነበው ትችላለህ። ዶንት ዩ ኬር። አንተና እኔ ነው የምናወራው እዚህ ሰዓት። ቶሎ በል። አላሁ አክበር በሉ ብሏል። አንተ ነው ሚም ላይ የሚከቱት የአላህ ቃል ነው። ቆይ ነው ምን ነበር ያልከን ከድር? በእንግሊዝኛ ደግሞ ባኪ እያወራን ያለ ነው አማርኛ ነው። እኔ እንግሊዝኛ ምን አባት ያውቃለሁ? ባልናት አሁን ዝም ብላ ተናገር፣ አማርኛውን አውራ። እሺ ነበር ሚታር ሙሉውን አንብብልኝ ቶሎ በል። እሺ መልካም። ሐዲስ 413 ላይ አንድ ጊዜ እባክህ። ኡበዳት ኢብኑ ሳቢት ረዲያላሁ እንዳስተላለፈው የአላህ መልእክተኛ እንዲህ ብለዋል። ከአላህ ሌላ አምላክ እንደሌለ እርሱም አንድና አጋር የሌለው መሆኑን መሐመድ ባሪያው መልእክተኛው መሆናቸውን ኢሳ ይላል። ኢሳ እና ምን ባሪያ መልእክተኛ? ኧረ ቆይ ተረጋጋ። ኢሳ የአላህ ባሪያ መልእክተኛ ወደ መርያም የጣላት ቃሉና ከእርሱ የሆነ መንፈሱ መሆናቸውን ጀነትም እሳትም እውነትም እንደሆነ የመሰከረ አላህ ባለበት የመልካም ስራ ደረጃ ጀነት ያስገባዋል። ስለዚህ ኢሳ የአላህ ቃልና መንፈሱ ነው ብለህ ሳትመሰክር ጀነት ልትገባ አትችልም። ጀሃነም ነው የምትገባው። አስረዳኩ እኮ አትረዳም፣ ትረዳለህ። ኖ አሁን እዚህ ጋር ያዝልኝ። አትጥራኝ፣ አትጮህም። ምንድነው ጨቀጨቀው? ቆይ አንዴ ኑር። ኢሳ የአላህ ቃልና መንፈስ ነው በል እስኪ በላ። እኛ አይደለንም ያለው ሶሒህ የሆኑ ሐዲሶች ቡኻሪ ላይ አለ፣ ቁርአን ላይ አለ። ለምን እንደው የምትሸማቀቀው? ኢሳ የአላህ ቃልና መንፈስ ነው በል እስኪ። እና ያለ አባት ፈጠረው ማለት አላህ አልጠየቁም። ያላ መንፈስና ቃል ነው በቁርአንና ሐዲስ ፈጠረው። ይሄው በመልእክተኛነት አድርጎ አላህ ያለ አባት በቃ ከሰራላችሁ አስተውሉ። በቃ ካለ የተሰጠ ጭንቅላት የላችሁ እንዴ? ከስራውና ተማር። በቃ ቢያንስ ጭንቅላታችሁን ለማሰራት ሞክሩ። መጽሐፋችሁ ላይ ያለውን ለመጥራት ለማለት ካፈርክበት ከተሸማቀክበት እስልምና ውስጥ ምን ትሰራለህ? ካለ
መጽሐፍ ላይ ያለን የተጻፈን ማለት የሚያሳፍረ የሚያሸማቅቅ ከሆነ ደግሞም ያንን በማለትህ እከፍራለሁ ብለህ የምታስብ ከሆነ ቁርአንና ሐዲስህ ከእስልምና ያስወጣኛል ካልኩት ብለህ የምታስብ ከሆነ እስልምና ውስጥ ትሰራለህ። ምክንያቱም ኢሳ ያላህ ቃል ነው። ኢሳ ያላህ መንፈስ ነው ተብሎ የሚታመነው ያላህ ቃል ደግሞ ፍጡር አይደለም። ያላህ ቃል ፍጡር ካልሆነ ደግሞ ኢሳ ያላህ ቃልና መንፈሱ ከሆነ አንድ ነቢይ ያላህ ቃልና መንፈስ ነው ተብሎ ኢሳ በተጠራበት አጠራር የተጠራ የለም። አንድ ግለሰብ ኢሳ በተጠራበት አጠራር ያላህ ቃሉና መንፈሱ ነው ተብሎ የተጠራ የለም። ኤክሰፕሽን ለኢሳ ብቻ ነው ይሄ ያለው እና በመጠረዙ ነው ጌታ ሊሆን ይችላል። ቁርአን ያላህ ቃል ነው። ባለመጠረዙ ፕሊስ ቆይ ስማኛ ምንድነው እንተ ራስህ ስማኛ በእናትህ ፕሊስ የራስን ብቻ አታውራ። ምንድነው የፖይንት እኮ እንደዛ ቃልና ያላህ ቃልና መንፈስ ስለሆነ ብቻ ነው ከሌሎች ነብያቶች ለየት ያለው። የራሱ የሆነ ሪዘን አለው ኢሳ አይደል እንዴ? ሌሎች ነብያቶችንም በዛው ልክ አሁን አደም የአደም አፈጣጠርና የኢሳ አፈጣጠር ስማኛ በእናትህ ስለተፈጠረ ለምን እያወራለሁ? ያላህ ቃልና መንፈስ ከኢሳ ውጭ አለ አለ አለው። ጎበዝ አንድ ብቻ እየሰማኝ ነው። ልስቆይ በቃ አንተ ታርገካ ቢያንስ አርጉመንት ይግባ ኑር አለ ስላለ አንድ ብቻ እኔ ንጽጽር አቆማለሁ እና ከፍል አድርገህ አንድ ብቻ ከፍተህ ታሳየናለህ። እከሌ ያላህ ቃልና መንፈሱ ነው የሚል በደንብ አስተውል። በቃሉ ተፈጠረ፣ በመንፈስ ተፈጠረ፣ ነፋባት ወደዘ አይደለም። ያላህ ቃልና መንፈሱ ተብሎ የተጠራ አንድ ነብይ ብቻ ጥቀስልን። ከዛ ክፈትና እንደዚህ ወደ እኔ ሳሳይ እኔ አምደን ንጽጽር አቆማለሁ። ኑሮ ይሄን ማለት ከቻለ ዲሉ ሚታረና ተላው ቀጥል ያላህ ቃል መሆኑ ወይ ደግሞ መንፈስ መሆኑ ፈጣሪ ያስ ካላ የባሰ ጭንቅላት አርባ ማለት ነው። ኑር የጠየቁን አሁን አለ ብለሃልና ልክ ኢሳ ያላህ ቃሉና መንፈሱ ተብሎ እንደተጠራው ሌላም ነቢያቶች ያላህ ቃሉና መንፈሱ ተብለው ይጠራሉ ብለሃል አይደለ? እኔ ንጽጽር ዛሬ አቆማለሁ። ይኸው ቲክቶክ ላይ ብቻ ከ3500 በላይ ሰው እያየ ነው። አንድ ነቢይ እንደዚህ ተብሎ ይኸው ቃል በቃል ተጠርቷል ያልክበትን አንድ የቁርአን ክፍል አንድ ሐዲስ ክፍል አውጣና አንብብላቸው። ያንተን ተረት ወሬ ምናምን አይደለም፣ የኔንም ተረት ወሬ እንዲሰሙ ስለማንፈልግ ሐዲሷን የቁርአኗን ክፍል ቁጭ የምታሳየን ምንድን ነው? እከሌ የአላህ ቃልና መንፈስ ነው የሚል ጋይድ ዓለም ዱንያን ወይም ዩኒቨርስን እኮ በቃሉን የፈጠረው ሆናለው ሆነ ነው። አልጠየኩም። እሱ አስቀድሜ ብያለሁ። ፕሌስ ካላ የተሻለ ጭንቅላት እዛችሁ ነው። በቃሉ ተፈጠረ አይደለም ምን ያልኩት፣ ቃሉ ራሱ ኢሳ በቃል ተፈጠረ ሳይሆን የሚለው ያላህ ቃሉና መንፈሱ ነው። አርጉመንት ራሱ እንዴት ነው እነዚህ ሰዎች የሚገባቸው? በእፎይ ተፈጠረና እፎይ ማለት ልዩነት አለ። ነገሮችን በእኔ ሊሰሩ ይችላሉ። በእኔ የተሰሩ ማለት ግን እኔ ነኝ ማለት አይደለም። ያንኛ የተሰሩት ከኔ የተለዩ ናቸው። በቃሉ ተፈጠረና ቃሉ ነው ማለት ልዩነት አለው። ኢሳ ራሱ ቃሉ ነው። ሌሎች በቃል ተፈጥረዋል። ኢሳ ግን ራሱ ቃሉ ነው። ያላህ ቃልና መንፈስ ነው ኢሳ። ሌሎች ደግሞ ባላህ ቃል ተፈጥረዋል። which means ኢሳ ያላህ ቃል ከሆነ ሌሎች ባላህ ቃል ተፈጠሩ። ሌሎች እንዳለ የተፈጠሩት በኢሳ ነው የተፈጠሩት። ታመጣልን ትችላለህ? አንድ መረጃ ብቻ ያላህ ቃልና መንፈስ ተብሎ የተጠራ በቃሉ ተፈጠረ። እሱን ያዘው እዛው ኪስ። ኦኬ፣ ወደ ቶፒካችንን መልሰው። እሺ፣
ዩቱብ ላይ ያላችሁ ሰላም ናችሁ? እንዴት ናችሁ? ዩቱብ ላይ እንዴት ናችሁ? አሉ ኦራይት ሂር ዊ ጎ። ወደ ቶፒካችን መለስ አድርገው። ቆስጤ እንኳን ደህና መጣ። ሰላም ክርስቶስ ከኔም ከእናንተ ጋር የሆነት ወንድሞች እንዴት ናችሁ? እንኳን ቆያችሁኝ። እንዴት ናችሁ? አላህ ብያለሁ ዛሬ። አላህ አረገ እኮ ግዴታ። ፈጣሪ ነህ አለኝ እኮ አንተ ቀደም ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል ብል ማነኝ እለዋለሁ። ፈጣሪ ነህ አለኝ። በኋላ ደግሞ እንደገና ሲመታበት ቆመህ ቀርነህ አለኝ። እንደዛ ሚል ሚስት ሳይኖረኝ ልጅ እንዴት ይኖረኛል? ቆሞ ቀርነህ። ስለዚህ እፎይ ቀደም የእስራኤል ልጆችን ባልከው ማለት ነው። እፎይ ያ አንድ ጊዜ ትቀጥላለህ። ኑር ወደ ቶፒካችን ፓራፍሬዝ እናድርገውና ቀደም የእስራኤል ልጆችን አበለጥናቸው ቶፒካችን አይደለም እሱ። ኑር አንድ ጊዜ ላይ ማለት ነው ፓራፍሬዝ እናድርገውና ትቀጥላለህ። እዚህ ላይ አለኝ ብለህ ቃልና መንፈስ አለኝ ብለህ ሌላ ቶፒክ ውስጥ ገባ። አሁን ደግሞ እስራኤል ልጆች ምናምን ብትል እዛ የምትሄድ ይለጥፋል። እኔ የመለጠፍ ችግር የለብኝም። አሁን ቶፒኩን ትንሽ እንንከው። ኦኬ ሙስሊሞች ይመጡና አህባሽ እንትኖች ዋሃብያዎች አላህ የት ነው ያለው ስንላቸው ከአርሽ በላይ ነው ይሉናል። ፕሊስ አንዴ ቃል ይሰማል። ቆይ ሚውታርክ ሄሎ ይሰማል። ሚውታርክ ተራ ጠብቅ። ሙራድ ትቀጥላለህ። አንዴ ጥያቄ ጠይቄ በሰላም ለመውጣት ነበር እና አጭር ነበር እና ትመልሱልኛላችሁ? ከይቅርታ ጋር ተራ ጠብቅ። ቆይ ሚውታርክ ተራ ጠብቅ። አክረም እንግዲህ በደንብ አስተውሉ። የዛሬ ቶፒካችን ምንድነው? እሱ አላህ ነው የሚል ነው። እንግዲህ አላህ የሚባል አካል ካለ ያ አላህ የሚባለው የሚመለከው የት ነው ያለው የሚል ነው ቶፒካችን ማለት ነው። አውት ኦፍ ቶፒክ እስካሁን ድረስ አስመጥተውናል። ቶፒኩ አላህ የት ነው የሚል ነው። በደንብ አስተውሉ። አላህ የት ነው የሚል ቶፒክ ነው ያለ። ስለዚህ መመለስ ያለባቸው አላህ እንዲህ እናመልከው እንዲህ ቦታ አለ ብለው ይሆናል ማለት ነው። ስቱደንት የና አላህ ያለው ቀጥል። ሰላም ብያለሁ። መስገነው አላህ እናለው ብለን ጥያቄ ነበረኝ። ጥያቄ ልጠይቅ ነው የገባው። ቅድሚያ ጥያቄው መልስ እና መልስ የለውም ነው። አንዴ ልጠይቅ ይቅርታ ጋር ጥያቄው የምንቀበልበት አይደለም። ጭንቅላት የሌለውን አላህ እየፈለግነው ነው። ትመልሳለህ እሱን ሚታርግ ሙራድ አላህ የት ነው ያለው? ተማሪው ፕሊስ ከአላህ የተሻለ ጭንቅላት ይዛችሁ ነው እናንተ ሰዎች። ጤናም የላቸው እንዴ? እንደ አምላካችሁ ጭንቅላት አልባቱ ነው። ሲነገራችሁ ስሙ። ኦኬ እስቲ አሁን ቶፒኩ ላይ እስቲ አንዳችሁ ለማውራት ሞክሩ። ቅርቤ አቦ ትሰማለህ? አንተ ደግሞ አላህ ነው ያለው። ጥያቄ ነበረኝ በክርስትና ዙሪያ። ኦኬ ከስሩና ተማርና ነው። አዲስ አካውንት ከፍተው ይመጡና ለማዛግ ይሞክራሉ። ኦራይት ዲሉ ቶፒኩ ላይ ትመልሳለህ። አላህ የት እንዳለ አልረህማን ዐለል ዐርሽ እስተዋ። ከአርሽ በላይ ማለት ምን ማለት ነው? በላይ ማለት ነው። ስለዚህ አርሽ ላይ ራሱ ላይ እናታች አለ ማለት ነው። ምን ይፈልጋል እንደ ከአርሽ በላይ ነው ተባልኳል። ከአርሽ በላይ ካልክ በላይ የሚባለው ስፔስ አለ ማለት ነው። ከአርሹ በላይ ሊኖር ይችላል እሱ።
ሄጄ አላየሁትም። ስፔሱ ፍጡር ነው ፍጡር አይደለም? የምን ፍጡር? የራሱ ከአርሹ በላይ ያለው ስፔሱ ፍጡር ነው ፍጡር አይደለም? ስፔሱ ፍጡር ነው ፍጡር ነው። ስለዚህ አላህ ከአርሽ በላይ መሆን ያስፈለገው ለምንድን ነው? እሱ ስፔስ ለምን ትሰጠዋለህ? ባይዜ ድፍን ነው። እንዴት አሳይን ታደርገዋለህ? ስፔስ ድፍን ነው ድፍን ነው ወይ? ምክንያቱም እኔ እኮ አይደለሁም የሰጠሁት፣ እኔ እኮ አይደለሁም አንተ ነው የሰጠኸው። በላይ ካልክ እኮ ከአርሽ በላይ ነው የተባልኩ አይደል? እኔ እኮ አይደለሁም የሰጠሁት፣ አንተ ነው የሰጠኸው። ከአርሽ በላይ ካልክ በላይ የምትለው ቋንቋ ስፔስ ነች፣ ቦታ ጠቋሚ ነች። እላይ ታች የሚባል ነገር ቆይ ዳይሬክሽን ራስን የሰጠው ዳይሬክሽን ያለው ነገር ደግሞ ስፔስ ነው። የሆነ አቅጣጫ የሰጠው አንተ ነህ። ወደ ላይ ካልክ ከአርሹ ወደ ላይ ካልክ ቆይ ከአርሹ ወደ ታች አይደለም ያልከው፣ ወደ ላይ ካልክ አቅጣጫ የሰጠው አንተ ነህ። አቅጣጫው ደግሞ ወይም ጥቅጥቅ ድፍን የሆነ መሬት ግዙፍ ነገር ያለው ይሆናል፣ ወይንም ደግሞ እንደዚህ ስፔስ ምንም የሌለው ይሆናል። ከሁለት አንዱ ነው የሚሆነው። ስፔስ የሰጠሁት እኔ ሳልሆን አንተ ነው የሰጠው። ቀጥልበት። ምን አልቀጥልም? ቀጥል አንተ ቀጥል። ከአርሽ በላይ አልኩህ እኮ። ስለዚህ ከአርሹ በላይ ያለው ስፔስ ፍጡር ነው ፍጡር አይደለም አልኩህ። እኔ ደግሞ ምን ከአርሹ በላይ ያለው ፍጡር ነው ፍጡር አይደለም አልኩህ። ፈጣሪ እኮ ነው ፍጡር አይደለም። ፈጣሪ እኮ ነው። ስለ ፈጣሪ ፈጣሪማ ከአርሹ በላይ ነው አልከኝ። በላይ የሚለው እሺ አርሹ ላይ ነው ያለው። አርሹ ላይ አይደለም አልከኝ። በላይ ነው ወይንስ አርሹ ላይ ነው? መልስ መልስ። ዝም ከምል ብመልስ ይሻላል ብለህ መልስ እባክህ። አክራም ቀጥለሽ። ይሰማል? የሆነ ጠር የሚል አለ። ኤርፎን ሰክተሃል? ይሰማል? የኔ ድምፅ ትሰማለህ፣ ግን ጠር ይላል። ሬዲዮ በለው። እብኑ ሰይድ እውነት? አረ ድምፅ አስተካከል። ተጨንቋል እንትን እብኑ ሰይድ ነባ 4 ኪሎ አይ ቲንክ ክርስቲያን ነው። ኦኬ ምን ትላለህ? ሙስሊም ነህ ክርስቲያን? ነባ አቤት። ሰማላ ሙስሊም ነህ? ሰማላ? አዎ ነኝ። አዎ። አይን አለ? አዎ አለኝ። አላህ አይን አለው? ቆይ ለምን እያዳመጥክ አታወራም? አንተ ሲጀምር አዳመጥኩ። ሰውን እያዳመጥክ እስቲ የእናንተ ላይ ማለት ነው ኢየሱስ ጌታ ነው የሚል እስቲ ያውጣልኝ። ወንድ ከሆንክ ኢየሱስ ላይ ካመንክ ኢየሱስ ጌታ ነው የምለው አውጣልኝ። ጥያቄው መልስልኝ። የኔ መልስልኝ። ጥያቄውን መልስ። ኢየሱስ ጌታ ነው። በኋላ አታልቅስ። ቶፒክ ላይ ቆይ። ኦልራይት አላህ የኔ ድምፅ ይሰማሃል? ትሰማለህ? አሁን እንኳን ደህና መጣ። አለን። ሰላም ነው ይመስገነው። አላህ ነው ያለው። እናንተ ሙስሊሞች ወራዶች ናችሁ ሁላችሁም። እዚህ ሙስሊም እውነት ነው። እንደምንም ኔትወርኩን አስተካክለው እንተ ሙስሊሙ ወራዶች ናቸው አለ። እናንተ ሙስሊሙ ናችሁ ወራዶ። እናመሰግናለን። ሙስሊም ሆነ ራስተኸው ነው እንደምንም አስጨንቆ ስልኩን እያስባላት
እናንተ ሙስሊሞች ወራዶች ናችሁ። ለጊዜው እሱ ከፍሯል። እኔ ጋ አይቀርም እኮ እኔ ቤት እኮ ደግሞ አይቀርም። ቶፒካችንን ምንድን ነው? እሱ አዛጋችሁን እኮ ዛሬ ማሜ እንኳን ደህና መጣ። እንኳን ደህና ጠብቁ። አይን አላ ሰላም ነው ይመስገነው። እንዴት ነው አለን? አላይን ያለው አንተ በጣም እውቀቱ አለ አይደል? በደንብ እየጠየቅኩ ነው ገና። አላይን ያለው ከአርሽ በላይ ከአርሽ በላይ በምኑ በምኑ ነው ከአርሽ በላይ? ሲጀመር አንተ እውቀት ስለሌለህ ማለት ነው። ዝም ብሎ አንተ ተከታች እኮ እውቀት የለም። ይፍንቅል በደቂቃ ውስጥ ልትሰድበኝ ነው? አንተ ይፍንቅል መጀመሪያ የራስን በቃ መጀመሪያ ራስን የማሜ ሱነት ትዝ አለሽ? የራስን ተበል መጀመሪያ ራስን ሳታቅ ቆይ ያላችሁ አምላካችሁን ዲፌንድ አታደርጉም። ኡስታዝ ነው ወይ እንደረሳ ነው? ይሄኔ ለሚቼክ ሂዝ አካውንት እርግጠኛ ነኝ ቃል አሳያቸው። አካውንቱ ወይ እንደረሳ ነው ወይ ኡስታዝ ነው አይደል? እና አሁን አላህ ይሄን ነው ጥያቄ ትመልሳለህ? እሱን አላህ ይሄን ያለው መጀመሪያ እውቀት ሲኖር እኮ ነው እኮ የተጠየቀው መልስና ለእኔ አይደለም ከስር ላሉ ሰዎች አስተምር። ነገርኩህ። እኔ እኮ ሰው አላመልክም እኮ እኔ እኮ አንድ አላህ ነው የማመልከው። ጭንቅላት የሌለው ጣዖት ነው የምታመልከው። አውልቴሪው ጭንቅላት የሌለው እግር ነው የምታመልከው። ሰው እኮ ነው ነብይ ነው። ኢየሱስ እኮ ነብይ ነው። አመልኩ። ጭንቅላት የሌለው እግር ነው የምታመልከው። ችግር የለውም። ጭንቅላት አልባ ጣዖት ነው የምታመልከው። ደረሳው ኡስታዙ ተረጋጋ። ቃል ሰነፍ ስለሆነ ነው እንጂ እዚህ ጋር እያሳየው ብለጥፍ ጥሩ ነበረ። ፈጣን ቢሆን ቃል ደረሳው ጭንቅላት የሌለውን አላ ለማምለክ አትበል። ትመልሳለህ። ቶፒኩ ላይ ቻሌንጅ ልታደርገኝ ትሞክራለህ። እንቀጥል። በቀላሉ አፍ እንደመክፈት አይደለም። ቤታችሁ ቁጭ ብላችሁ ክርስትናን እንደማንቋሸሽ አይደለም። ዲፌንድ አድርጎ አምላካችሁን በስርዓት የተጠየቃችሁን በትህትና መልሱ። ካላወቃችሁ አላቅም በሉ ለሴት። ከዛ የዘለለ ግን ማለቃከስ፣ መሳደብ ውጤታማ አያደርጋችሁም። እናንተ በደንብ አስተውሉ። ይሄ አይናላ የሚለው ጥያቄ ለትልቅ ሙስሊሞች ማለትም ለሙስሊሞች በሙሉ ምንድነው ናይትሜር የሆነ ጥያቄ ነው። በጣም ከባድ የሆነ እንትን ነው። ምክንያቱም ሙራድ ትመልሳለህ? ተናገር ሙራድ ተናገር። እየሰማሁ ነው። የና ያለው አላህ እባክህ ቃል ምንድነው የከፈትከው? ወደዛ ዝጋው። አላህ አርሽ ሳ ኦኬ ምን ማለት ነው? ፈስረው። አላህ አለል አርሽ ነው። ምን ማለት ነው? ፈስረው። እየፈሰርኩልህ ነው እኮ ምን ማለት ነው? አላህ አለል አርሽ ነው። በምኑ? እሺ እንደዛ ይላል ሱራው ማለት ነው። አይ ነው አላህ አለል አርሽ ስተዋ ስትል ምን ማለት ነው? አላህ አለል አርሽ ነው ማለት ነው። ከሰማይ በላይ ነው ያለው አላህ። ስለዚህ ከሰማይ በላይ ስትል ከአንደኛ ሰማይ በላይ ነው። እንዴት ማለት? ከስንተኛው ሰማይ? አይ ቲንክ በእስልምና ወደ 7 ሰማዮች አሉ አይደለ? ከሰማይ በላይ ነው ስትለኝ ከየትኛው ሰማይ? ከአንደኛው ሰማይ ወይስ ከሁለተኛው ሰማይ? በሁሉም ሰማይ። በሁሉም ሰማይ ምን? በሁሉም ሰማያት ነው። በሰባት ማለት ነው። ከሰባቱም በላይ ኦኬ ፋይን። ሱራ 50 ቁጥር 16 ላይ ቃል ክፈተው። ስለዚህ አላህ ያለው ከ7 ሰማይ በላይ ነው ማለት ነው አይደለም? በሁሉም ማለት
በሁሉም በሰባቱ ላይ ማለት ነው እኮ። በሰባቱም ሰማይ በላይ ነው ያለው። አውጣው ሱራውን ያውጣውና አንደኛውም ሰማይ በላይ ማለት አልገባኝም እኮ። ከሰባተኛው በላይ ከተባለ ከሁሉም ሰማይ በላይ። እሺ ፋይ አንተ እንዴት የገባ እቺን ክፍል አንብባት እስኪ። አንተ እኮ ደግሞ እቺን ክፍል አንብባት። ችግር የለውም አይገባኝም። አዎ አላህን ወኘ ነው ጭንቅላት እንደሱ አንዳንዴ እናንተ ስታስረዱኝ ላይገባ የሚችለው አላህን ጀመር። አንተ መቼም አይገባም። መጀመሪያ በውሃ ታጠብ ቂጥህን። ወንድ ነው ከነ ኢምራን ጋር ብሮን ጋር ተሄድ ወንድ በውሃ ታጠብ መጀመሪያ ቂጥህን። እኔ ሚስት ፍለጋ ነው እንጂ የሚሄደው ወንድ ጋር ወንድ እንዴት ይሄዳል? ባለጌ ዝም ብለህ ዘይትን አንብብ፣ ለጥፋለሁኝ። አንብብ ራስህ አንብበው። አንብበው ፊት ለፊት ተከፍቷል። አረብኛ ወይንስ አማርኛውን ፈልገው? ኢዛ የተለቃ የት ነው? ያው ፊት ለፊት ሰውን ነፍሱ በሐሳቡ የምታጫውተውን የምናቀው ስንኮን በእርግጥ ፈጥሩ ነው። እኛም ከደም ጋሩ ጅማትን ይበልጥ ወደ እርሱ ቅርብ ነው። በዳዴ እኮ ነው ያስኬድከው ፊደሉን ራሱ ለማንበብ። አንተም እኮ እኔን አታውቅም ትለኛለህ። ለማንበብ እንኳን በዳዴ ፊደሉን እንደዚህ አስኬድኸው ማለት ነው። አፈርድሜን ያበላው። ዝም በል በቃ አንተ ውሻ። አንተ አታውቅም። ኢምራን ጸጥ ያደረግህ ነው። አታውቅም። እውነት ነው። ለማንበብ እንኳን ምላስ የታሰረብህ ሰውዬ አታውቅም ይለኛል። ይሄ ክፍል ምን እንደሚል ብጠይቅህ ይሄ ክፍል ምን ይላል እስኪ? ምዕራፍ 50 ነው። ምንድን ትስቃለህ? ምንድን ነው የሚለው? አስረዳን እስኪ አንተ። ይሄ ክፍል ከገባ አይወንደር እኔ ንጽር አሁን ዘግቼ እወጣለሁኝ። ይሄ ክፍል ምን እንደሚል እስኪ ንገረን፣ ፈስረው እስኪ። ወለቀድ ኸለቀል ኢንሳኑ ወነዕለሙ ማ ዩሲሩ ቢሂ ነፍሰን ወነሕኑ አቅሙ ኢንሃ ቤቱ ነው ያለ። ዘግቼ እወጣለሁ ይሄን ክፍል ከፈሰርክ አንተ ምን ትዘጋለህ? ቀጥል። ምንድነው? ፈሰርልና አላህ ይስካ እድብ ራስ። አላህ ማሳደብ አትችልም። ስድቡ ስጨርስ ትመልሳለህ። እሺ አንድ ጥያቄ ልጠይቅህ። ቅድሚያ ፈስር አይደለም። አንድ ጥያቄ ልጠይቅሽ። ስማኝ አንድ ጊዜ እቺን ክፍል ፈስር። 10 ጥያቄ ፈቅድልሃለሁ። ከዛ 10 ጥያቄ ለጥፌ አራግፌ እለቅሃለሁ። ቀጥል። አንተ ምን ስማኝ። እሺ እስማ፣ አንተ ራስህ እስማ። ኢየሱስ የት ነው ያለው? ቅራዬን ከአላህ ጋር ነው ያለው። ከአላህ ጋር ነው ያለው። ሱራ 3:54 ላይ 55 ላይ ቅራ ይሄንን ክፍል ቅርል ያለው እኮ። መልካም እሺ፣ የት ነው ያለውት ይላል አላህ። አላህ የት ነው ያለውት ይላል እዚህ ጋር ፊሰማ። እዚህ ጋር ፊሰማ የሚል አለ። እዚህ ጋር የለም። ካዳ እዚህ ጋር የቱ ጋር ነኝ ያለውት ነው የሚለው? ወይንስ የእናንተ ልባችሁ ጅማቱ ሰማ ነው? ሰማይ ነው የእናንተ ልብ አይደለም። ካልሆነ አላህ እኛም ከደም አንድ ፈጣሪ ነው ያለን፣ እሱም አላህ ነው። ሊስን እኛም ከደም ጋኑ ጅማት ይበልጥ ወደ እርሱ ቅርብ ነኝ ይላል። የደም ጋንህ ጅማትህ ያለው የልብህ ላይ ነው ያለው። ከልብህ ጅማት ይልቅ እኔ ቅርብህ ነኝ ይላል። አንተ ደግሞ አይን አላ ስልፍ ይሰማ ትላለህ። ሰማይ የት ነው ያለው? አናት። እዚህ ጋር ፊሰማ የሚል የለም። ኬት አመጣው? ከጅማትህ ይልቅ እኔ እዚህ ውስጥ ነኝ ያለሁት እያለ ነው አላህ። ቻሌንጅ አድርገኝ። ማይካችሁን አንሱት። ከኋላ እየመከሩ ላሉ ስጣቸው። ወይ ቻሌንጅ አድርጉኝ። አትድከም። ፈጣሪ ኢሳ ነው። አይደለም። ትክክል። አልደክምም። አይደለም። ተሳስቼ። ፈጣሪ አልተሳሳትክም። ትክክል ነህ።
ወንድማችን ምን ብሏል? ፈጣሪያችን ኢሳ ነው። ትክክል። ኢሳ ነቢ ነው። ተሳስቼ ነው። ኢሳ ነቢ ተሳስተ ነው። አይደለም፣ ትክክል ነው ያልከው። አልተሳሳትክም። አይደለም ኢሳ ነው። አይደለም፣ ተሳስቼ ነው። ቅድም ብለሃል። አትድከም። ትክክል። ኢሳ ነው ፈጣሪ ብለሃል። ትክክል ነህ ሙራድ ቦይ። ነቢ ነው። ፈጣሪ ነው ብለህናል እኮ አሁን። የአላህ ባሪያ ነው። ፈጣሪ ነው ብለህን ነበር። ረስተኸው ነው? የእስራኤል መጀመሪያ የወረደው መምህር ነው። አንተ በትክክል ብለህ ነበር። ከኋላ እየመከሩ ያሉት ናቸው እያሳሳቱ ያሉት። ማይኩን ተቀብለው ቢሄዱበት እነሱ አሪፍ ነበረ። ኤኒዌይስ በቃ እንደ ሚታርክ ጎበዝ። አብዲ ናስር እፎይ፣ ሰላም ነው። እንኳን ደህና መጣህ። እንኳን ደህና ጠበቃችሁ። መልካም። ይህን ክፍል እንዴት ታየዋለህ? አላህ ከደም ስራችሁ ይልቅ እኔ ቅርብ ነኝ ይላል። አላህ የት ነው ያለው ብለህ ነው የምታምነው? ወናኑ አቅረቡ ኢለይሂ ሚን ሀብሊል ወሪድ እንደዛ ይላል። ኦኬ። በልባችሁ ውስጥ ሳይሆን ከደማችሁ ቅርብ ነው ያለሁት። ከደም ስራችሁ ቅርብ ነው ለእናንተ ለማለት ፈልጎ ነው። ኦኬ። ስለዚህ አላህ የት ነው ያለው ብለህ ነው የምታምነው አንተ? አርሽ ላይ ነው። አንተ ታምን በዚህ ከደምህ ስር በላይ ቅርብ ነኝ እያለ ለምንድን ነው አርሽ ላይ ነው የምትለው? በሰው እኮ አይመሰልም አላህ። እኔስ መች መሰልኩት? አንተ እኮ ነው የመሰልከው። አርሽ ላይ ነው ካልከው እኮ የሆነ የተቀመጠ ግዙፍ አካል ያለው ቁጭ ያለ አደረግከው። እዚህ ጋር ግን ከደማችን ቅርብ ከሆነ ግን ከማንም ስለማይመሰል አርሽ ሲባል እኮ ዙፋኑ ነው እንጂ ዙፋኑ ነው። ደረጃው ከፍ ሲደረግ ግልጽ ለማድረግ ነው እንጂ አይ አላህ በሁሉም ቦታ ይገኛል። ደምን የሚያንቀሳቅሰው ማን ነው? የበላውን እንዲፈጭ የሚያደርገው ማን ነው? እሱ ፖቴንሻል ነው። የፖቴንሻል ጉዳይ ሳይሆን ጥያቄ አላህ ራሱ በኢሴንሱ የት ነው ያለው? አላል አርሽ እስተዋ። ሌላ ቦታ ላይ ሊገኝ ይችላል። ፊ አይ መካን የትም። ኦኬ። በሱ ቁጥጥር ስር ውስጥ በመካንስ ሊገኝ ይችላል። በመካስ ሊገኝ ይችላል። በማይገባው ሽንት ቤት ብቻ ነው። የትም ብትል ራምዚ አላህ ስራ ጠብቅ። እስኪ ሰው እያወራ ጣልቃ ትግባ። ስለዚህ ከአለመካ እንደተገኘ ሁሉ በመካም ይገኛል፣ ከሰማይ ውስጥም ይገኛል። የትም ይገኛል አላህ። ኦኬ። ከምን ውጭ? ኩን ፈየኩን ነው፣ ከሽንት ቤት ውጭ። ስለዚህ ከሽንት ቤት ውጭ በሁሉ ቦታ የሚገኝ ከሆነ በደንብ አስተውል። ሽንት ቤት የማይገኝበት ምክንያት ምንድን ነው? ቆሻሻ ስለሆነ። ስለዚህ አላህ የሚነጅሰው ነገር አለ እያልከኝ ነው? የሚያቆሽሸው ነገር አለ እያልከኝ ነው? ቆሻሻ አይወድም ሲጀመር። እነላህ ጠይቡን ዩሂቡ ጠይባ። ስለዚህ አላህ አምሳያ ያለው እያልከኝ ነው? እኔ ሽንት ቤት ስገባ ለምቆሽ በጭራሽ የለውም። አዳምጠኝ። አላህ እኔን የፈጠረኝ አንተንም የፈጠረ ኢሳንም የፈጠረ አንድ አምላክ ብቸኛ አምላክ ነው። እሺ ለምን ሪስፖንድ እኔ ኢሳን ማውቀው አይደለም። ኢሳን አንተ አላህ ፈጥሮ ሊሆን ይችላል። ስለ እኔ ኢየሱስ የምታወራ ከሆነ ጭንቅላት ያልባውንም አላህ የፈጠረው ኢየሱስ ነው። ዛሬ ባታምንበትም አዳምጥ። ስለዚህ አምላክህ አምሳያ ከሌለው ሽንት ቤትን የሚጸየፍ ሌላ ቦታ በሁሉ ቦታ ተገኝቶ ሽንት ቤት ሲሆን የሚሸተው የሚገማው ባክቴሪያ እንትን የሚያደርገው የሚበክለው ከሆነ የሚያቆሽሸው የሚበክለው ከሆነ እሱ ፍጡር ነው። እኔ ሽንት ቤት ስገባ ቆሽሻለሁ። እሱም ሽንት ቤት ሲገባ የሚቆሽሽ ከሆነ ፊዚካል ቢንግ ነው፣ በባክቴሪያዎች ሊጠቃ የሚችል ነው። በደንብ አስተውሉ ውዶቼ። የትኛውም ፍጡር የትኛውም ንጹህ የተባለ ፍጡር ለፈጣሪ እሱን የሚያነጻው አይደለም። የትኛውም ውሃ ቆሻሻን ያነጸራላል። ፈጣሪም ውሃ ቆሻሻ ኖሮበት የሚያጠራው አይደለም። ሁሉን ነገር ፈጣሪ ይቀድሳል፣ ሁሉን ነገር ያነጻል። እርሱን ግን የሚያነጻው እርሱን ግን የሚቀድሰው ፍጡር የለም። የሙስሊሞቹ አላህ የሚቆሽሽ ሆኖ ሽንት ቤት ከገባ የሚቆሽሽ ከሆነ እሱ ፊዚካል ቢንግ ነው አንደኛ።
ይሄ ፍጡሩ የሚስማማውና ሽንት ቤቱ ማይስማማው ከሆነ እንደ ሰዎች የሚታመም ሊበከል ለአደጋ ኤክስፖዝ አደጋ ላይ ከሆነ አደጋ ሊደርስበት የሚችል ነው ማለት ነው። ሉክ ብርሃንን ሽንት ቤት ሆነ ፊት ለፊት ሜዳ ላይ ሆነ ቤት ሆነ ብርሃንን ሊያቆሽሸው አይችልም። ብርሃን ፀሐይ በራሷ ምን ታደርጋለች? ቆሻሻን ታደርቃለች እንጂ ፀሐይ በቆሻሻ አትደርቅም። አንዴ ገና ሰው እያወራ ስርዓት ልመኑ፣ ቅድሚያ ዲስፕሊን። ስለዚህ ፀሐይ እንኳን ቆሻሻ አያቆሽሻትም። ፀሐይን ቆሻሻ ማቆሻ ከሆነ እንዴት ነው ለፈጣሪ ታዲያ ቆሻሻ ያቆሽሿል ብሎ የሚታሰበውስ? ይሸተዋል ይገመዋል የሚባለው ለእኛ ነው የሚነገሩት። እነዚህ ቆሻሾች በሙሉ የሚነገሩ ከኛ አንጻር ነው። እኛ ምን ስለሆንን እኛ ምን ስለሆንን ለባክቴሪያ ኤክስፖዝ ስንሆን በቀላሉ ስለምንታመም ፈጣሪ ዘንድ መታመም የለም። ምክንያቱም እሱ ህመም አያውቅምና አይታመምምና። ማይታመም ከሆነ መሽተት፣ መግማት እነኚህ ሴንስ ኦፍ ኦርጋኖች አሏል። ከዛ አንጻር ለእኛ የሚነገሩ ናቸው። መሽተት በራሱ ምናምን መግማት እነኚህ ከዛ ሳይነስ የሚይዝህ ከሆነ ፈጣሪ እንደዛ አይደለም። ለፈጣሪ እነኛ አይነገሩ። ስለዚህ የቆሸሸውን የረከሰውን የሚያጠራ የሚቀድስ እንጂ እዚህ ቦታ ከሆነ ይቆሽሻል፣ እዛ ቦታ ከሆነ ግን ንጹህ ስለሆነ ነው። ለፈጣሪ ለባህሪው የማይስማማው የማይሆነው ምንድነው? እሱ ኃጢአት እርክሰት ያለበት ቦታ ላይ በምን አይገኝም? በምህረት አይገኝም። በቁጣ ግን ሊገለጥ ይችላል። እዛም በቁጣ ይገለጣል። በምህረት ግን አይገኝም። በምን ቦታ ላይ? በኃጢአት ቦታ ላይ፣ በእርክሰት ቦታ ላይ። እርክሰት ስንል ግን ይሄ እዚህ ጋር ሽንት ቤት አለ እዚህ አካባቢ ላይ ከሆነ ይገማዋል ምናምን፣ እዛ ጋር ከሆነ ግን እዚህ ጋር ፈጣሪ አለ። ምክንያቱም ንጹህ ነው። ንጽህናን በአንተ ለክተ ለፈጣሪ ኤኒዌይስ ቀጥል። እሺ ስለዚህ አሁን አላህ በሁሉ አለ ስትል በዛቱ ነው። አብዲ ናስር ይሰማል። ስለዚህ በዛቱ በሁሉ ቦታ አለ ከሽንት ቤት ውጭ አይደለ? በዛት ነው። ኦኬ። የከፍቶች ማደሪያ ቦታስ በዛቱ ሊገኝ ይችላል አላህ? እኔ እናንተ የምናወራ እኮ ስለ አላህ ነው፣ ስለ ሰው አይደለም። ገብቶኛል። አሁን ሽንት ቤት አይገኝም እንዳልከው በሁሉ ቦታ ግን በዛቱ ይገኛል። አልገባክም? የምናወራ ነገር ራሱ አልገባክም አንተ እኔ እንደምገምተው ከሆነ። ምክንያቱም ስለ በረት ስለምን እያወራ እኮ ነው። እኛ የምናወራው ስለ አላህ ነው። ገብቶኛል። በሁሉ ቦታ ይገኛል ብለህ በሽንት ቤት አካባቢ ግን አይገኝም አልከኝ። አላህ አይደለም? ቆሻሻ ቦታ አይገባም አላህ በጭራሽ። ጣህራ ቦታ ነው። ኦኬ። ስለዚህ አሁን ሌሎች ቦታ ላይ ግን አላህ ብዛቱ አለ፣ ግን አትደበቀውም። ሽንት ቤትም ብትሆን ያያል። ኦኬ። ስለዚህ አላህ በሁሉ ቦታ አለ፣ ሽንት ቤት ብቻ ቆሻሻ ቦታ ላይ አይገባ። ኦኬ። ይህን አስተምሮ ሌሎቹ ይደግፉታል ብለህ ታምናለህ? ስለ ሌሎች ብዙም አያስጨንቀኝም፣ ስለ ራሴ ነው። አሁን እኔ ላይቭ ላይ የገባሁት ብዙ ጊዜ እከታተላለሁ። በተደጋጋሚ ስለ አላህ በሰው እያስመሰልክ ስለ በረት ስለምን በቃ የወረደ ነገር ስለምታወራ ትንሽ እንደው ልገጽ ብዬ ነው የገባሁት። ኦኬ። አላህ በሁሉ ቦታ ይገኛል ብለኛል። ለምንድን ነው ማናየው? አላህ ማይታየው መንፈስ ነው። አንድ ነገር ልጠይቅህ። አላህ መንፈስ ነው ወይ ትጠይቀኛለሽ? ጥያቄ አለኝ። አላህ በሁሉ ቦታ ካለ አላህ በሁሉ ቦታ ትቀጥላለህ። ኢየሱስ ትቀጥላለህ። እንጠይቃለህ፣ ችግር የለውም። አላህ በሁሉ ቦታ ካለ አዳምጥ። አላህ በሁሉ ቦታ ካለ ለምንድን ነው የማናየው? ምክንያቱም በባህሪው አይታይ አይደለም። አላህ አይገለጥም እኮ ሲጀመር አይገለጥም ማለት እንኳን ለእኔና ለአንተ ሊገለጥ ይቅርና ለነቢያቶች ራሱ አልተገለጠም። አልተገለጠም ስትል አለመገለጥ ጉዳይ ነው ወይንስ የማይታይ ጉዳይ ነው? እንዴት ነው?
በጭራሽ አይታሰብም እንጂ አልገባኝም። ፍጡርና ፈጣሪ ተገናኝቶ ሊወያይ ነው? ኖ የመወያይ ጉዳይ ሳይሆን ጥያቄ በቂያማ ቀን ታየዋለህ አይደል? አላህን ጀነት የገባ ሰው ብቻ ነው የሚያየው። ስለዚህ አላህ ሊታይ ይችላል ማለት ነው በባህሪው አይደለ? በምድር ላይ አይደለም። በባህሪው ግን መታየት ይችላል አይደለ? በምድር ላይ በፍጹም ማንም ችሎ አያየውም። ስለዚህ አላህን ታይም ማተር ያደርገዋል ለመታየት እያልከኝ ነው? እንደ ፍጡር ማለት አልገባኝም። ምክንያቱም ትናንትም ሆነ ዛሬም ሆነ ነገም ሆነ ከሺህ ዓመትም በኋላ ሆነ ከትሪሊየን ዓመትም በኋላ ከሆነ ለፈጣሪ ታይም ማተር ያደርገዋል እንዴ? ዛሬ ነገም ይባላል ለፈጣሪ? ነገርኩህ እኮ ቆይ ለፈጣሪ ምንም ታይም ማተር ማደርግ ከሆነ ዛሬ አይታይም ነገ ነው የሚታየው ካልክ ራስን እያፈረስክ ነው። ምክንያቱም ለፈጣሪ ምንም ታይም ማተር ነገም ሆነ ዛሬም ሆነ ልዩነት ስለማያመጣ ማለት ነው። ምንም ስፔሻል ዲፍረንስ አመጣ ልዩነት አለ። ልዩነቱን አስረዳኝሽ። ልዩነቱ ምንድን ነው? ፈጣሪ ላይ ልዩነቱን አስረዳኝ። ምድር ላይ ነው ያለ ነው። ምድራዊ ኑሮ ላይ ህይወት ላይ ነው ያለ ነው አይደለ? ምድር ላይ ነው ወይስ ሙተናል? እሺ። ስለዚህ ምድር ሲጠናቀቅ ወደ አኺራ ሲተላለፍ ጀነት የገባ ሰው አላህ ይታየዋል። ጀነት ለገባ ሰው ነው። ጀነት ለገባ አይደለም። በመጀመሪያ ደረጃ ጀነት ለገባ ሳይሆን የሚታየው ገና ጀነት ከመግባታቸው በፊት ነው። ላርምህ ቅድሚያ ጀነት ከመግባታቸው በፊት ቀድሞ ይመጣል። አላህን ሲተዋበቁት ከዛስ እኔ አምላካችሁ ነኝ ሲል ነው አምላካችን አንተ አይደለህም ይሉታል። በምን ታውቃላችሁ አምላካችሁን ተብለው ይጠየቃሉ። በባቱ ይላሉ። ከዛ እንደገና በሚያውቁ ቅርጽ ይመጣና ባቱን ያሳያቸዋል። አንተ አምላካችን ነህ ይሉታል። ከዛ በኋላ ነው ሰግደውለት እንትኖች እነኛ አስመሳዮች ምናምን እንትን ይባላሉ። ከዛ በኋላ ነው ወደ ገነት የሚገቡት። ኤኒዌይስ የኔ ፖይንት እሱ አይደለም። ምክንያቱም በቂያማም ሆነ ዛሬም ሆነ ዲፍረንስ ስለማያመጣ በአላህ የሚታይ ከሆነ በደንብ አስተውል። እሱ ኢሴንሻል ቢንጉ መታየት የሚችል ከሆነ አይን ቦታ ነው አይደለ አብዲ? አይን ቦታን ይጠቁማል። ምክንያቱም ወይ ታች ነው የምታየው፣ ወይም ወደ ጎን ነው የምታየው፣ ወይም ወደ ላይ ነው የምታየው። ብቻ አይን ከአንድ ቦታ ወደ አንድ ቦታ ሪፈር የምታደርግበት ነው አይደለ? በሁሉ የሞላ ቀደም ብለህኛል። በመካም አለመካም ከአርሽ በላይም በዚህም በሁሉም አለ ብለህኛል አይደለ? አይን ደግሞ ቦታ ከሆነ እንዴት ነው ኢንኮምፓስ አድርገህ ልታየው የምችለው? ማንን ለማየት? አላህን። ምክንያቱም አላየውም ብያ እፎይ ምን አመጣህልኝ? አላየውም በምድር ላይ በቂያማ ቀን እንዴት ነው የምታየው እያልኩ እኮ ነው። ዋዩ ላፍ የውመል ቂያማ እንግዲህ ስንሞት ነው። እሱን እኮ ለእኔ የኔ ስለዚህ አላህ ይቀየራል እያልከኝ ነው። የዛለት አላህ ይቀየራል እያልከኝ ነው ወይ? ምንም አይቀየርም። ፍጡር እኮ ማይቀየር ከሆነ እንዴት ነው የምታየው እያልኩ እኮ ነው። ምክንያቱም በደንብ አስተውል። ኢንፋይናይት የሆነን ነገር አይን ካፕቸር ማድረግ ስለማይችል እንዴት ነው የምታየው እያልኩ ነው። እሱ እንደፈለገ ሆኖ ሊታይ ይችላል ያኔ። ስለዚህ ቼንጅ ያደርጋል ማለት ነው ይዛለት አላህ ስለሆነ ስለዚህ ቼንጅ ያደርጋል ማለት ነው ይዛለት አላልኩም። ስለዚህ እንዴት ታደርገዋለህ? ኢንፋይናይት አልነበረም ማለት ነው አስቀድሞ ወይንም ፋይናይት ነበረ። እሺ ጥያቄ አለኝ። ይሄ እንዳለ ይቀመጥ ነው። የሆነ ነገር ጠይቅ። ምንድን ነው? በማን ነው የምታምነው አንተ? ወይስ እምነት የለህም? በእግዚአብሔር አምናለሁ። እግዚአብሔር ማን ነው? ዮሐንስ ወንጌል ምዕራፍ 14 ቁጥር 1 አንዴ ክፈተው። በማን ነው ማምነው? እኔ የማን ነው ድምፅ የሚደርበው? ሀናን ሚታል ዮሐንስ 14 ምዕራፍ 1 ላይ እንደዚህ ይላል፣ በእግዚአብሔር እመኑ በእኔ ደግሞ እመኑ ይላል። በአብ አምናለሁ፣ በወልድ አምናለሁ፣ በክርስቶስ አምናለሁ። ምንድነው ጥያቄ? ይታያል። እግዚአብሔር ነው
ሶስቱ ይታያሉ። ሶስቶቹ በባህሪ እግዚአብሔር ሊታይ አይችልም። አንደኛ ዮሐንስ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ወይም ደግሞ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ አንደኛ ጢሞቴዎስ ፍጡር ነው። ከታየ ከሆነ ፈጣሪን በባህሪ የምታየው ከሆነ አይን የሚያካብበው ከሆነ እሱ ፍጡር ነው። ዝቃር ምንድን ነው የከፈትከው? ኢየሱስ ፍጡር ነው። ታዲያ እኛም እኮ ኢየሱስ ፍጡር ነው የምንለው ለዛ ነው። ከአላህ ጋር እኩል የሆነ መስሎች ነው። ኢየሱስ በስጋ የተገለጠ ነው። የባሪያን መልክ የያዘ ነው። የታየው በስጋ ነው። በሶስቱም ነው እንደምታመልከው። በአይን ከታየ ፍጡር ነው ብለሃል። ተንጫጫችሁ። 4 ሰው ማውራት አልችልም። በአንድ 5 ሰው በአይን ታይቷል። ኢየሱስ ፍጡር ነው። ጎደሎ ጭንቅላ ዝም በይ ወደዛ። አንተ ሚታር ምንድን ነው ቃል ምድር አንጽፈር ነው እንደምታመጣ ትልቅ ቦታ ደርሳል። ያዘው እዛው አልቀይርም ብሎ እንዳለቀ በዚህኛው ፍጥቆይ አብዴት አድርጋ አንተ ቆይ ምንድን ነው ተንጫጫችሁ? አንደኛ ጢሞቴዎስ ምዕራፍ 1 ተከፈተ። እሺ ምን አያመጣው? ምንድን ነው? አዎ አያመጣው። ለምንድን ነው አላውቅም። ሌላ እንትን ልክፈት መጽሐፍ ቅዱሳችን ራሱ እንደዛ ከሆነሽ ሁለተኛ ጢሞቴዎስ ኧረ በእናትህ የሚዩት አድርግ በእናትህ ያማውን ላይ ቁርአን ትከፍታለህ ወይ? መጽሐፍ ቅዱስን በደንብ ቮሚት ናችሁ እናንተ ከምር። ይህንን ጭንቅላት ያላችሁ የብር 10 አልገዛችሁም። የብር 10 አልገዛችሁም ማለት ነው። የብር 10 አታዋጡ። አምላክ በባህሪው ይታያል ይላል። አብዲ ተጠየቀው ብቻውን አምላክ ለሚሆን ለማይጠፋ ለማይታየው ለዘመናን ንጉስ ምስጋና ክብር እስከ ዘላለም ድረስ ይሁን። ሰው አምላክ በባህሪው የሚታይ አይደለም። አይኖች ሊያካብቡት አይችሉም። አይን የሚያካብበው የሚያካልለው የሚያዋስነው ከሆነ እሱ ፍጡር ነው ማለት ነው። እርሱ ፍጡር ነው የሚሆነው። ስለዚህ አይን ከሰጠኸው ድንበር አበጀህለት ማለት ነው። ከዚህ እስከዚህ ቁመቱ እንደዚህ ወርዱ እንደዚህ ብለህ ሰራህ ማለት ነው። አይን የሚያዋስነው የሚያካብበው ከሆነ እሱ ደግሞ ፋይናይት ፈጣሪ ትራንሴንደንት ነው ብለን ነው የምናምነው። ፈጣሪ ኢንፋይናይት ነው ብለን ነው የምናምነው። ሰው አይኖች እርሱን ሊያካልሉት፣ ሊያካብቡት፣ ሊያዋስኑት አይችሉም። የሚታይ ነገር በራሱ ደግሞ ምንድን ነውና የሚታይ ነገር ግዙፍ ነገር ነው። ግዙፍ የሆነ ነው የሚታየው። ግዙፍ ነገር ደግሞ በባህሪው ምን ይፈልጋል? ቦታ ይፈልጋል። ቦታ የሚፈልግ ነገር ደግሞ ምንድን ነው? ፍጡር ነው። ግዙፍ ነገር ይታያል። ያ የሚታይ ነገር ደግሞ ቦታ ይፈልጋል። ቦታ የሚፈልግ ነገር በሙሉ ደግሞ ፍጡር ነው። አምላካችን እግዚአብሔር ምንድን ነው? መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ይላል። ሉቃስ ወንጌል ምዕራፍ 24 ቁጥር 39 ላይ መንፈስ እንደማይታይ ይናገራል። ቅድም አንዲት ጎደሎዋ ምን ብላለች? ኢየሱስ ታዲያ ታይቷል እኮ የሚል ጥያቄ ጠይቃለች። ምን አለ ክርስቶስ? እግዚአብሔር መንፈስ ነው ይላል አይደለ? ክርስቶስ ታይቷል የሚለውን መንፈስስ ሉቃስ ወንጌል ምዕራፍ 24 ቁጥር 39 ይመልሰዋል። የሌሊቷን ጥያቄ ማለት ነው። ክርስቶስ ለምንድን ነው ታዲያ ታይቶ የለ ወይ ለሚለው 24 ቁጥር 39 እኔ ራሴ እንደሆንኩ እሺ እርሱም ስለምን እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ፣ በእኔ እንደምታዩት መንፈስ ስጋና አጥንት የለውምና እኔ እንዳሳችሁ እዩ አላቸው ይላል አይደለ? መንፈስ ምን የለውም? ስጋና አጥንት ደም የለውም። ስለዚህ እኔ እንዳሳችሁ ንቁ፣ አረጋግጡ፣ እዩም አላቸው። ክርስቶስ
ታይቷል። የታየው ግን ምንድን ነው? እሱ ስጋና ደም ስለያዘ የሚነካው ለምንድን ነው? ስጋና ደም ስለያዘ። ይሄንን ደግሞ ለምንድን ነው? በስጋ ስለተገለጠ። ቃል የሚዳሰስ የሚነካ የሚታይ አይደለም። ያ አካላዊ ቃል በሚዳሰስ በሚነካ በሚታይ የባሪያውን የፍጡሩን የሰውን ስጋና ደም ነፍስ ተካፍሎ ተገለጠ። በዛ በሚታይ በሚዳሰስ በሚነካ እዩት፣ ዳሱት፣ ንኩት እያለ እያሳየ ከዘመን ነቢያትን ሲልክ ከቆየ በኋላ ዘመኑ ፍጻሜ ላይ በተገለጠበት ስጋ አሳየ ማለት ነው። ቆላሲያስ ምዕራፍ 1 ቁጥር 15 ላይ እንደከፈተው። ስለዚህ ማይታይ ነው እሱ። የማይታይ በሚታይ ስጋና ደም ተገለጠ። ማይያዝ ማይነካ ነው እሱ። በሚያዝና በሚነካ ስጋና ደም ተገለጠ። እሳት ለምሳሌ አትይዙትም፣ ነበልባል የሚጨበጥ አይደለም። በብረት ቢግልስ ብረቱን ትይዙታላችሁ ከእሳቱ ጋር። ቀይ ፍም መስሎ ስትይዙት እሳቱን ያዛችሁ ብረቱን። እሳቱን እንዳትሉ እሳት የሚያዝ የሚጨበጥ አይደለም። ብረቱን ብቻ እንዳትሉ እሳት ይፋጃችኋል፣ ያቃጥላችኋል። ታዲያ እንዴት ተያዘ? ታየ? እንዴት ተነካ? ብረቱ እሳቱን ተዋህዷል። ብረቱ ምን አለው? ቀይ እስኪሆን ድረስ እሳቱ ተዋህዶታል። እሳቱ ብቻ ነው ብረቱ ብቻ ነው አትሉት። ስለዚህ ክርስቶስም መለኮት የተዋሃደው ስጋ ነው። ቁጥር 15 ላይ ስለዚህ ክርስቶስ ምንድነው? መለኮት የተዋሃደው ስጋ እንደመሆኑ የታየው በስጋው እርሱ የማይታይ አምላክ ምሳሌ ነው። ክርስቶስ የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉ ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥረዋልና ይላል። ስለዚህ እንደዛ ነው። የኛ ክርስቶስ የተገለጠ በስጋ የተገለጠ አምላክ ነው። በባህሪ አስቀድሞ ከመገለጥ በፊት ሊታይ ሊዳሰስ የሚችል አይደለም። ክርስቶስ ታየ፣ አምላክ ተገለጠ ስንል በስጋ የእኛን ግን ስጋ የባሪያውን መልክ ስለያዘ ቆላሲያስ ምዕራፍ 2 ቁጥር 9 አይ ቲንክ ቼክ አድርገው እንዲህ ይላል። እፎይ እንዴት ነህ? አንድ ጥያቄ ነበር። እሺ ባንዴ ጣይር ማይክ ካነሳ ከስር ትሆናለህ። ስርዓት ልመድ። የጠጅ ቤት አይደለም። ከአንተ በፊት የገባዋሉ ብልግና እንደ ነብይ አትሁን። በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። በክርስቶስ ምን የመለኮት ሙላት በሰውነቱ ተገልጦ ይኖራል። አስቀድሞ መለኮት ብቻ የነበረው ቃል በስጋ ተገለጠ። ስጋውን ከማርያም ነው የወሰደው፣ ከማርያም ነው የነሳው አይደለም። ከማርያም ስጋና ደም ነፍስ ተካፈለ። ያ መለኮት ብቻ የነበረው በስጋ በሚታይ ተገለጠ፣ ተዳሰሰ፣ ተነካ። ስለዚህ ታየ ስንል በተገለጠው በስጋ ነው። መለኮት ግን የሚታይ የሚዳሰስ የሚነካ አይደለም።